እና እስቲ ቼክ እያደረኩኝ እንቀጥላለን። እሺ ዮሐዲ ሰላም ላንተ ይሁን፣ እንኳን ደህና መጣ። ሰላም ላንተ ይሁን አኬ። እንዴት አመሸህ? እንዴት ዋልክ? ሁላችሁም እንዴት ዋላችሁ? ታችም ያላችሁ ምን መስላክ እንጭና እንዴ? አይደለም ቤት ነኝ። ፕሌን እያለፈ ወንድማችን ስታወራ የተወሰነ ድምፁ ላይ እንትን አለው፣ የሆነ የውጭ አይነት ድምፅ የሚሰማ ነገር አለው። እሺ እንኳን ደህና መጣ ምናምን ነገር አሁን ለአጭር ደቂቃ እስኪ የተወሰነ እንሄድበታለን። እንግዲህ አንዳንድ ነገሮች ላይ የመጀመሪያው እስቲ አንድ ቪዲዮውን ላኩልኝ። ኖርማሉ እዚህኛው ትልቁ ስልክ ላይ ነው ያለውና ከሱ ላይ አሁን ማውጣት አልችልም። አንድ ቪዲዮ ላሳየህና እዛ ላይ ትንሽ ነገር እንላለን ማለት ይሄ ትምህርት እንዴት የሚታየው እዛ እስልምና ላይ ምናምን ነገር የሚለውን በነገራችን ላይ ቅድም አሁን ብያችሁ ነበር። አሁንም የምደግመው ነገር ላስታውሳችሁ የምወደው ነገር ምንድን ነው? እስልምና ላይ ስንናገር በፍጹም ሰዎችን አታክ ማድረግ በሚመስል መልኩ ምናምን አናደርገውም። እሺ ሰዎችን አታክ ሳናደርግ ያለውን ትምህርት ብቻ በተቻለን አቅም እንደውም የሆነ ጥሩ ያልሆኑ ቃላቶች ራሱ ቢኖሩ እነሱ ጋር የሚገኙ በተቻለን አቅም አለሳልሰን ምናምን ለመናገር ነው የምንሞክረው። ዮሐዲ እንደዛ ለማድረግ ይሞክራል፣ እኔም እዚህ ጋር ደግሞ እንደዛው ለማድረግ እሞክራለሁ። እኔ ያው ዮሐዲ ሲናገር ጠቅለል ያለውን ሀሳብ ኦኬ ለካ እንደዚህ ነው እያልኩኝ ለእናንተ አቅም አብረን የምንሰማው እና ሰው በተቻለን አቅም የስድድብ ምናምን እንደዛ አይነት ነገር ምናምን እንደዚ አይነት ነገር አይኖረውም። ግን ያለውን እውነታ ግን እናያለን። ለምንድን ነው የምናየው? ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 16 ላይ አንድ የሚናገረው ነገር አለ። ያኔ ላንብብላችሁ። እሺ ሮሜ ምዕራፍ 16 ቁጥር 17 ላይ ይላል፣ ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን አንዴ ላጥፋላችሁ። አንዴ እሺ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያ የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። ከዛስ ማለት ተመለከትናቸው ዘንድ እንድትመለከቷቸው ወይም እንድትመለከቱ እነርሱን እለምናችኋለሁ ይልና ከእነርሱ ዘንድ ፈቀቅ በሉ። አየህ፣ ከእነርሱ ዘንድ ፈቀቅ ማለት መመልከት ይጠይቃል። መጀመሪያ ትመለከታቸዋለህ፣ ከዛ በኋላ ከእንደነዚህ አይነት ሰዎች ራስን ፈቀቅ ታደርጋለህ። ሰው በእስልምና ዘንድ ያለውን ነገር ማወቁ አይከፋም፣ ጥሩ ነው፣ ማየቱ ጥሩ ነው። ስናይ ግን በቃ የእነሱ እምነታቸው ለምሳሌ አሁን የሚነሳው ነገር እምነታቸው ከሆነ ይሄ አያገባንም። የስ የእነሱ እምነት የራሳቸው ነው፣ ግን ማወቁ ግን ይጠቅማል። ትምህርታችን ይቃወሙ የለ ኢየሱስን ይሰርቡት የለ አይ ኢየሱስ እንደዚህ ነው፣ ፈጣሪ አይደለም፣ አምላክ አይደለም፣ ራሱ ዝቅ አድርጎ ቢመጣ ጋይስ ብዙ ሰዎች ለመናቅ መንገድ ሆኖ ታያቸው ያ ነገር እና የእርሱ ፍቅሩ እሱ ለመናቅ ከአምላክነቱ ለማውረድ እንደ ምክንያት ሆኖ ታያቸው። ሰው አምላክነቱን ክደው እግዚአብሔር አምላክን ፈጣሪን ክደው ስላሴን ማለት ነው ክደው በጣም ብዙ ነገሮችን ይናገራሉ። ስለዚህ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን ሰዎችን እንድትመለከቱ ለምናችኋለሁ፣ ከእነርሱ ዘንድ ፈቀቅ በሉ። ፈቀቅ ለማለት ያለውን ነገር ማየት ምንም ጤናማ ነው። ስለዛ በእስልምና ዘንድ ስላለው ዮሐዲ በተናገረ ቁጥር እነሱ ከሚናገሩት ውጭ በፍጹም ሌላ ነገር ሊናገር አይችልም ማለት ነው። ወይም እነሱ ከሚያምኑት ውጭ አይናገርም የሚል ሰው ካለ ግን ለትንሽ ደቂቃም ቢሆን ማስገባት እንችላለን። ከሙስሊም ወንድሞቻችን ፌር ለመሆን ማለት ነው። አይ እኛ ይችኛዋን ነገር እንደ አናምናትም ዮሐዲ እዚች ጋር የተናገርካትን አናምንም የሚል ሰው ካለ መጥቶ ይኸው መጽሐፍቶቻችን ላይ የለም የሚል ካለ ማለት ነው መጥቶ እዚህ ጋር መናገር ይችላል። ስለዛ ዮሐዲ በትልቅ ጥንቃቄ እንደ ሁልጊዜውም ሁሌም እንደዛ ነው የሚያደርገው፣ እንደዛ ያደርጋል ማለት ነው። ስለዛ አንደኛው እሱ ነው። ሁለተኛው ግን ዛሬ ቪዲዮ ሰርቼ ነበረ እንደምታስታውሱት
በመሐመድና በአይሻ መካከል ያለውን ያንን ግንኙነት የሚተቹ ሰዎች አሉ አይደለ? ይተቻ እንግዲህ እስልምና ላይ የሚሰሩ ወንድሞች ክርስቲያኑም ምኑም ኤቲስቱም ሳይቀር ሁሉም ይተቻል እስልምናን በዛ ጉዳይ ላይ ማለት ነው። አሁን ላይ እሱ ሲታቹ ያ ነገር ሲታችባቸው የሚመልሱት እንዴት ነው? የሌላ ሰው ሃይማኖት ላይ በመግባት ለምሳሌ ክርስትና ላይ ይመጡና ድንግል ማርያምም እኮ ከዮሴፍ ጋር እንደዚህ ነበረች አይነት የሚመስል ነገር ለማንሳት የሚሞክሩ ሰዎች አሉ። አህመድ ዲን ጀበል እሱ የተናገረውን ይዤ ዛሬ ቪዲዮ ሰርቼ የላችሁ ነበር እና የምር አሁን እመቤታችን እዚህ ላይ የምትጠቀስ ሴት ናት። እሱን ትንሽ ነገር እንላለን። የአይሻ ጉዳይ እንዴት ከእመቤታችን እንደሚለይ ምን ያህል እንደሚለይ እንድታውቁት የአይሻ ጉዳይ ምን እንደሆነ እሱንም የዋዴ የተወሰነ ነገር ይለናል። አስቀድመን ግን ወደዛ ወደ እንትኑ እንሂድ። ሰውዬው ወደ ተናገረው ከዛን አንድ ጥያቄ ያቀርባለሁ ለዋዴ። አይ እሺ ከራሳቸው ከሙስሊም መምህራን ነው የማሳያችሁ። ይሄው የጀነት ደግሞ ዱንያ ቆይ ነው እስቲ ቆይ ሰላም ጋይስ እኔ ተው ዊልስን በዊል እንትን ያለው የለም። ይሄ ድምፅ አብሩት የሳቅ ድምፅ ምናምን የሌለው ቪዲዮውኑ የሳቅ ድምፅ የሌለው አብሩት። አሁን ያገኘሁት ቪዲዮ አብሮት ከውስታዙ ጋር የሳቅ ድምፅ እንትን ልበል እስቲ ካለህማ ክፈታው። የሳቅ ድምፅ የሌለው አለ እስኪ። አይ ቲንክ ይሄኛው ያለው አይመስለኝም። ቆይ አንዴ እስኪ አንዴ እሺ እንትን የለውም። ቆይ ይሄ ከጀርባው የሳቅ ድምፅ ከሌለው እስቲ ክፈትልን እና ደግሞ እስቲ እንስማውና ከዛም ጥያቄን አቀርባለሁ። እስኪ የሼክ ኢብራሂም ንግግር አለው ከፊትና ምናልባት በጣም የወረደ ነው ድምፅ ከተሰማ ካልሆነ ግን የእሱን ሰሙ ይሰማል። ሴቶቹስ ምን አላቸው? ሴቶቹ ሁርላይን አላቸው። ያ ወንዶቹ ስለ ጂሃድም ሲያባብላቸው ሲያግባባቸው በሁርላይን ይላል። እኛ ጋር እንደው ሴቶቹ አይነሳልን ትንሽ እንትን ይላል። ይርቃል። አይ ይሄኛው የሆነ ፖይንት ስላለው እንድትሰሙት ብዬ ነው እንጂ ዋናው በጣም ይሰማል፣ በደንብ ይሰማል። እቺ የሼክ ኢብራሂም ንግግር ነችና ይቻላል። በደንብ ይቻላል። እሺ ማለት በጣም ፓሽኔት ሆነው የሚያስተምሩት ትምህርታቸው። ቆይ እንትን አለ። እሺ አሁን እሺ በቃ አይ ቲንክ ቆርጬዋለሁ መሰለኝ። እስቲ ቆይ እሺ አሁን አሪፍ ነው። እሺ አሁን ሼክ ኢብራሂም እንጂ ምንድነው የተናገሩት? የእሳቸው ፖይንት ልድገምላችሁና ከዛ የሰውየውን በደንብ ትሰሙታላችሁ። ምንድነው የሚሉ ሼክ ኢብራሂም ሰምታችኋቸው ከሆነ እንግዲህ መሐመድ ሰዎቹን ለጦርነትም ሲያነሳሳ እንበል ወንዶቹን ማለት ነው ለጦርነትም ሲያነሳሳ ሃይማኖትም እንዲቀበሉ ሲያባብላቸው ሑረላይን የሚባሉ ቆነጃጅቶች ደናሉ እያለ ያነሳሳቸዋል። ሴቶች ናቸው የሚጠይቁት ማለት ነው። ሴቶችስ እስቲ ምንድን ያለን ቆይ ብለው ይጠይቃሉ። እስኪመልሱ አይነት ጥያቄ ነው እየጠየቁ ያሉት ማለት ነው ሼክ ኢብራሂም እንግዶች አቅርበው ማለት ነው። እና ይሄንን አምነውበታል መሐመድ ወንዶቹ ለጦርነት ምናምን ለማነሳሳት ደናግላን 72 ደናግላን እኮ ይጠብቋቸዋል እያለ ለጦርነት ራሱ ያነሳሳቸው እንደነበረ ይሄ ቴክስቱን ለዛ ፐርፐዝ ይጠቀምበት እንደነበረ ያወሩበት ክፍል ነውና ምናልባት ከሰማችሁት ብዬ ነው። አሁን ምንድነው ማለት እንዴት እያለ ነበር ስለ ሴቶቹ ሲያሳምናቸው ወይም ደግሞ ለጦርነት ሲያነሳሳቸው የነበረው?
እሺ እንስማ። ይሁኒ ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እንደ እናቶቻችን እንደ እህቶቻችን መማማት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። ይህ ነው እንግዲህ የጀና ጉዳይ አበደ። ኦኬ እሺ፣ ይሄ ደግሞ የሼክ መሐመድ ዘይን ናቸው። የቅድሙ ሼክ ኢብራሂም ነበር ያለው፣ መሐመድ ዘይን ናቸው። እኚህ ደግሞ ሼክ ኢብራሂም ማለት ነው። 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል፣ ድንግል ይሆናል እንደገና። ጠቢኔ እንትን አልደክምም እንዴ? አራት ደክምም እንደገና ጎበዝ ነው የምትሆነው። ሚስትህስ ይህች የዱንያ ሚስትህ ደስ ይላታል እንጂ ሴቶች አሉ ይቆጫታል። እንዲያው ለምን 2 ቦታ አይሆንም ትላለች። ይህ ሁሉ እያለ ከዚህ በላይ ምንድን ነው የምጠብቀው ይላል። አሁን አላህ ሱብሓነሁ ወተዓላ አዚደኩም ያበዛል፣ ልጨምርላችሁ ይላል። ፈልገው የጀና ሰዎች ምንድን ነው የሚጨምረን ከዚህ በላይ ይላሉ። ኦኬ እነዚህ ናቸው። እሺ ያዲ እንግዲህ አሁን እንደሰማችሁት ከራሳቸው ከሙስሊም መምህራን የሰማነው በሙስሊም መምህራን ዘንድ አሁን እየተነገረ ያለው ይቅርታልኝ አንዴ ኦኬ ምንድነው በእስልምና ዘንድ እንግዲህ ያለው ይሄ ነገረ ገነት ትምህርት የገነት ትምህርታቸው ወይም ደግሞ የሚመጣው ህይወት ትምህርታቸው ይሄ ስካቶሎጂው ምናምን የትንሳኤው ኖሮ ከዛ በኋላ ያለው ህይወት ምናምን ላይ እንዲህ አይነት የሴክሹዋል ነገሮች ምናምን ይኖራሉ የሚል ትምህርት አለ። ግን ይሄ ሴክሹዋል ነገሮች የግንኙነት መፈጸም ምናምን ነገሮች አሉ የሚለው ብቻ ግን ሳይሆን አሁን እንደሰማችሁት ምናልባት ዮሐዴ የሚያሳየን ነገር ካለ አንዳንድ ከመዛግብቶቻቸው አሁን ከመምህራኖቻቸው ብቻ ሳይሆን ዝም ብሎ እነዚህ መምህራኖች ተሳስተው ነው ወይስ የምር መጽሐፍቶቻቸው ላይ ማለ የሚለውን ዮሐዴን ጠይቀዋለሁ። ሜቢ እስቲ ጠይቄው እንደውም እሱ ከነገረን በኋላ አንድ ነገር አሳያችኋለሁ። ያለውን ነገር እንዴት ማየት እንዳለባችሁ አሳያችሁና በእኛ ዘንድ ደግሞ ያለውን ያንን ተስፋ ደግሞ አንስተን እናወራለን። በጣም ትልቅ ተስፋ አለን ክርስቲያኑ ወንድሞቼ፣ በጣም ትልቅ የሆነ ተስፋ እና ደግሞ ተስፋው ራሱ በደንብ የተረጋገጠ አይነት ተስፋ ማለት ነው። እንደነዚህ አይነት ተስፋዎች አሁን እንደሰማችኋቸው አይነት ተስፋዎች የተረጋገጡ ተስፋዎች አይደሉም። እንዲሁ ብቻ የሆነ የሚታሰብ አይነት ብቻ ይመስለኛል። እንግዲህ ለምን እንደዛ እንዳልኩኝ በኋላ ላይ እነግራችኋለሁ። የኛ ደግሞ የተረጋገጠ የሚያስደንቅ የሆነ ተስፋ እንዳለም ደግሞ እሱን በማስረጃ ያሳያችኋለሁ። እስቲ ዮሐዴ የምር አሁን እንደተባለውም በዛ በጀነት ጉጭ ያለ ጡት ያላቸው ጉጭ ያለ ጡት ማለት ያው ትረዱታላችሁ አይደለ? ከዚህ በፊት ብያችሁ ጥልጥል ያልሆነ ማለት ነው። ከ15 ዓመት በታች የሆናችሁ ሰዎች እንዴት ትወጣላችሁ ማለት ነው። እናም እንግዲህ አስፈላጊ ሊሆን ይችላል እሱና ውጡ። ወላጆች ከ15 ዓመት በታች ያሉ ልጆች አብሯችሁ ካሉ አይናቸውና ጆሮአቸውን ይዛችሁ እናንተ ብቻ ለመስማት ሞክሩ፣ ለክፉም ለደጉም በሚለው እንደነዚህ አይነት ነገሮች ያው ትንሽ ገለጠለጥ ያሉ ነገሮች ስለሆኑ በማህበረሰባችን ውስጥ የነውር አይነት ነገር ተደርጎ ስለሚታሰቡ ብዙ ጊዜ ለዛ በሚለው ማለት ነው እና ልክ እንደዛ ጥልጥል ያልሆነ ጉጭ ያለ ጡት አለ አይነት ነገር እንግዲህ አክቹዋሊ ራሱ የእስልምና ፈጣሪ ወይም አላህ ማለት ነው አምላክ የእስልምና አምላክ
ላይም አለ እዚህና ተዛማች የሆነ ነገር እዛ ይደረግ ዘንድ ያለውንም ተስፋቸው ስለሆነ በእርግጥ ይህንን ትምህርት አንዳንዶቹ ይህን ያክል በቃ አሉ የሚባሉ ሼኾች ኡስታዞች ምናምን በሚገባ የሚያምኑትና ተስፋ የሚያደርጉት ትምህርታቸው ነው። በቃ ስካቶሎጂ ከተባለ እስልምና ዋና ኢንቴንሽናቸውና ተስፋቸው ይሄ ስለሆነ በስፋት የሚያስተምሩት ስለ ሴቶቹ ነውና ከቁርአን ጀምሮ ይሄንን ታሪክ በሚገባ አለ። እሱን ምናልባት ከተቆራረጠ ምልክት አሳየን። እሺ አቂ የሚቆራረጥ አይነት ከሆነ እሺ። ሱረቱል አርህማን ከዚህ እንጀምር። ሱራ 55 አያ 56 ላይ እንዲህ ይላል ስለ ሴቶቹ ሲናገር በውስጣቸው ከበፊታቸው ይላል ከበፊታቸው ከባሎቻቸው በፊት ማለት ነው ሰውም ሆነ ጅኒ ያልገሰሳቸው አይኖቻቸው በባሎቻቸው አሳጣሪዎች የሆኑ ሴቶች አሉላቸው ይላል። ኦኬ ከባላቸው በፊት ገነት ገብቶ ግንኙነት ከሚያደርጋቸው ከባላቸው ከሱ በፊት ጅኒም ጋኔንም ቢሆን ሰው ያልገሰሳቸው ማለት ድንግልናቸውን ያልወሰደው ማለት ድንግልናቸውን ያልተወሰደ ሴቶች አሉላቸው ይላል። ከዛ ባላቸው ሄዶ እዛ ምን የሚያደርገው ማለት ነው ድንግልናቸው የሚወስደው። የትኛውን ኮሜንታሪ ሄዳችሁ ብትመለከቱ አይኖቻቸው አሳጣሪዎች ማለት ባላቸው ብቻ ነው ቆንጆ መስሎ የሚታያቸው። ገነት ካሉ ወንዶች ሁሉ በቃ ከሱ ውጭ ቆንጆ መስሎ የሚታያቸው በጭራሽ የለም። እና ማንም ደግሞ ጋኔንም ይሁን ሰውም ይሁን አልተገናኛቸው። በዚህ አጋጣሚ ሙፈሲሮቻቸው ይሄንን ኢብን ከሲርም ብትመለከቱ በዚህ አጋጣሚ ጋኔኖችም ገነት እንደሚገቡ ማረጋገጫ ነው ይላሉ። ጋኔኖችም እዛ እንደሚያገቡ ማረጋገጫ ነው ብለው ይፈቱታል ማለት። ስለዚህ ጋኔኖች ራሱ ሴክስ እንደሚያደርጉ እና እዛ በገነት ማለት ነው እንደሚጋቡ የሚያሳይ ነው። ሁለተኛ ደግሞ የሰው ሚስት የሆኑ ወይም ደግሞ እነዛ ቆነጃጅት የሆኑ የገነት ሴቶች ሑሪ ባለ ጥቋቁር አይኖች ይላቸዋል ቁርአን ሲገልጻቸው። አይናቸው ጥቋቁር የሆነው ጡቶቻቸውም እናየዋለን በኋላ ላይ። እንደዛ የሆኑ ሴቶች አሉ። ደናግላን ናቸው ደናግላን ናቸው እና ማንም አልነካቸውም፣ ሰውም ጅኒም አልነካቸውም ይላል። ኦኬ የገነት ሰዎች ደግሞ ወደ ገነት ሲገቡ በጣም ቢዚ ይሆናሉ። በሆነ ስራ ቢዚ ይሆናሉ። ያው ሱረቱል ያሲን ሱራ 36:55 ላይ በጣም ቢዚ ይሆናሉ ይላል። የሚታያቸው ከሆነ የገነት ሰዎች ዛሬ በእርግጥ በስራዎች ውስጥ ተደሳቾች ናቸው ይላል። አማርኛው ቢዚዎች ናቸው ነው ትርጉሙ ማለት ነው። በስራዎች ተደሳቾች ናቸው ይላል። የሆነ ስራ እየሰሩ ቢዚ ሆነዋል፣ ተጠምደዋል። ምንድነው ያን ስራ የሚለው ተፍሲራቶቹን እንመለከታለን። እንግሊዘኛው የሚታያቸው ከሆነ አርበሪ ትራንስሌሽን ማለት ነው። የአርበሪ ትራንስሌሽን the inhabitants of paradise today are busy in their rejoices ይላል። የሆነ ስራ እየሰሩ ቢዚ ሆነዋል ይላል። ኦኬ ምንድነው ቢዚ ያደረጋቸው ስራ? ያው ተፍሲር አልጀላለይን የራሳቸው ሙፈሲር ምንድነው ቢዚ የሚያደርጋቸው? በገነት ቢዚ የሚያደርግ ስራ ይኖራል። ምንድነው ያ ስራ የሚለውን ሲያብራራ to what the inhabitants of the fire are suffering ኦኬ ቢዚ ማለት ነው በመሰቃየት ቢዚ እንደሚሆን ሁሉ በሲኦል ያሉ ሰዎች በስቃይ ቢዚ እንደሚሆኑ ሁሉ አለ the delighting in pleasure such as deflowering virgins ይላል። የገነት ወንዶች ደግሞ ወይም ደግሞ የገነት ሰዎች ደግሞ በደስታ ምን ይሆናሉ? ቢዚ ይሆናሉ። ምን በማድረግ ዲፍላወሪንግ ቨርጂንስ የነዛን ደናግላን ድንግልና በመውሰድ ቢዚ ይሆናሉ ይላል። ኦኬ ንጽጽሩ በገሃነም ያሉት ሰዎች በእሳት በመቃጠል ቢዚ ሲሆኑ፣ በገነት ያሉት ደግሞ ደናግላንን ድንግልናቸውን በመውሰድ ቢዚ ይሆናሉ ነው። በቃ ደናግላት ድንግልናቸውን ይወስዳሉ። በጣም ደስ ይላቸዋል ድንግልናቸውን በመውሰድ ማለት ነው። ያንን መውሰድ በቃ ደስታቸው ነው። በቃ ደናግላንም ዲፍላወር ማድረግ ድንግልናቸውን ማፍረስ በቃ ለነሱ ትልቁ ስራቸው ቢዚ የሚያደርጋቸው ስራቸው ነው። ስለዚህ በሌላ ነገር በምንም ቢዚ ሊሆኑ አይችሉም እያለ ኢብን ከሲር ያብራራዋል ማለት ነው። ስለዚህ ደናግላንን በመገርሰስ ድንግልናቸውን በማፍረስ ቢዚ ይሆናሉ ይላል። እዛው ሱራ 78:33 ምን ይላል? እኩያዎች የሆኑ ጡተ ጉቸማዎችም የሆኑ ሴቶች አሉ ማለት እኩያ የሚላቸው እድሜያቸው ማለት ነው። እድሜያቸው ቅድም ሲያብራሩት እንደነበሩ ኡስታዙ ሰምታችኋቸው ከሆነ እኩያዎች የሆኑ ማለት እድሜያቸው 33 ዓመት የሆኑ ሁሉ
እና ደግሞ ጦተ ጉቸማዎች የሆኑ አለ። ጦተ ጉቸማ ምን ማለት ነው? እብን ከሲር ሲያብራራው ጦተ ጉቸማ የሚለውን ምን ብሎ ፈታው? ኦኬ ካዊብ የሚለው ነው ጉቸማ የሚል ቃል ማለት ነው። ዚስ ሚንስ ራውንድ ብረስትስ ማለት ነው፣ ክብ የሆነ ጡት ማለት ነው። ኦኬ they mean by this is that the breasts of the girls will be fully round and not sagging ይላል። ስለዚህ የነዚህ ሴቶች ጡታቸው ሙሉ ክብ ነው። ኦኬ ፉሊ ራውንድ ነው፣ ሙሉ ክብ ነው። and not sagging ማለት ቀስም አኬ እንዳለው እንጥልጥል ያለው እንጥልጥል አይሽ ያልወረደ ማለት ነው፣ ያልወረደ ማለት ነው ይልና because ለምንድነው የማይወርደው ይልና because they will be virgins። ኦኬ ምክንያቱም ሁሉ ጊዜ ምንድናቸው እነዚህ ሴቶች ቨርጅን ስለሆኑ ማለት ነው። ኦኬ ሴክስ ያደርጓቸው የለ እንደ ቨርጂኒቲያቸው የት ይሄዳል ሲባል ሴክስ አድርገው ሲጨርሱ አላህ ደግሞ ወደ ቨርጂኒቲ መልሳቸዋል ማለት ነው። ኦኬ እነሱ ዲፍላወር ያደርጋሉ፣ አላህ ደግሞ ፊክስ ያደርጋል። እነሱ ዲስቨርጅ ያደርጋሉ፣ አላህ ደግሞ ቨርጂን ያደርጋል ማለት ነው። ስለዚህ ሁል ጊዜ ድንግልናቸው ይፈርሳል፣ መልሶ ደግሞ ይመለሳል። ስለዚህ ጦታቸው ደግሞ ልክ እንደዚያ አይወርድም ማለት ነው። ሁል ጊዜ ሳግ ያላረገ ክብ የሆነ ራውንድ የሆነ ምን ይኖራቸዋል ይላል፣ ጦቶች ይኖራቸዋል ይላል። ባይ ዘ ወይ በሚገርም ሁኔታ ቆይ ምን ያክል ማይል እንደሆነ መቀመጫቸው ምናምን በማይል አስቀምጦታል ኢብን አልቀይም። ቆይ እሱን እናየዋለን። ግን እስቲ በገነት ምን ያክል ሴቶች ሴክስ ሊያደርጉ ይችላሉ? በገነት ሄዶ ምን ያክል ሴቶች ነው ሴክስ ሊያደርጉ የሚችለው ይለው ኢብን ከሲር ሱራ 56 ወይም ደግሞ ምዕራፍ 56:38 ሲያብራራ ምን ብሎ ተናግሯል? ከአውተንቲክ ከሆነ ሐዲስ ማለት ነው፣ ተአማኒ ከሆነ ሐዲስ ምን ብሎ ዘግቧል? መሐመድ ራሱ ተጠይቆ ነበር። እኛ እስቲ አሁን ገነት ሄደን ሴክስ እናደርጋለን? ልክ ጌታችንን ጠይቀውት ነበር። የሆነ 7 ባሎች እየተፈራረቁ ያገባች ሴት ገነት ሄዳ ማንን ነው የምታገባው የሚል ጥያቄ አይነት ተጠይቆ ነበር ጌታችን። ልክ ይሄ ጥያቄ ለመሐመድም ተጠይቆ ነበር። ሚስቶቻችን በገነት ምን ሴክስ እናደርጋለን ወይ ብለው ጠይቀውት ነበር። ያው እዚህ ጋር የሚታያቸው ከሆነ in paradise the believers will be እናደርጋለን ወይ ብለው ሲጠይቁት ምን ብለው መለሰ? in paradise the believers will be given such and such springs for women ይላል። ለሴቶች የሚሆን ጉልበት ከአላህ ይሰጠዋል አለ። ልክ መሐመድ በምድር እያለ ባይ ዘ ወይ አይ ቲንክ አንዳንድ ስኮላርስ ስንፈተ ወሲብ አይነት ነገር ነበረበት ይላሉ እና በኋላ ላይ የ30 ሰው ጉልበት ተሰጥቶታል መሐመድ ማለት ነው። የ30 ሰው ጉልበት እንደተሰጠው ሁሉ በገነት የሚገቡ ሙስሊሞችም የ100 ሰዎች ጉልበት ይሰጣል አለ። ኦኬ ሰች ስትሪንግስ ለሴቶች የሚሆን ሴቶችን ዲፍላወር የሚያደርግበት ድንግልናቸው የሚወስድበት ጉልበት ይሰጣል አለ። አናስ አላሳመነውም ይሄ ነገር እና ሰይድ አስክድ ኦ አላህስ መሰንጀር ዊል ዋን ቢ ኤብል ቱ ዱ ዛት አንድ ሰው የምር ይህንን ማድረግ ይቻላል ብሎ ይጠይቃል። then he will be given the strength of 100 men። ኦኬ የ100 ሰዎች ጉልበት ምን ያደርገዋል? ይሰጣል። ለምን አልቲርሚዚ also recorded it and said صحيح قال ይሄ صحيح የሆነ ሐዲስ ነው ብሎ ማን ዘግቦታል? አልቲርሚዚ። በአልተበራኒም ይሄ ሐዲስ ምን ተብሏል? صحيح ነው ብሎ ተናግሯል ማለት ነው። ኦ አላህስ መሰንጀር will we have sexual intercourse with our wives in paradise ተብሎ ተጠይቆ ማለት ነው። ዘን የመሐመድ መልስ እዚህ ጋር ተመልከተዋል። the man will be able እሺ the man will be able to have sexual intercourse with 100 virgins in one day ይላል። በአንድ ቀን ከ100 ደናግላን ጋር ሴክስ ማድረግ ይችላል። ለምን? ጉልበቱ ስለተሰጠው ማለት። ስለዚህ ጉልበት ይሰጠዋል። የ100 ሰዎች ጉልበት ነው የሚሰጠው። ስለዚህ 100 ደናግላን ፐር ዴይ ምን ያደርጋል ማለት ሴክስ ማድረግ ይችላል። እና በጣም የሚገርማችሁ ዝቅ ብላችሁ ስትመለከቱ ሴቶቹ ራሱ ለዚህ ሴክሹዋል ዲዛይር በጣም ምንድነው ዝግጁ የሆኑ ሴቶች እንደሆኑ ለማጠየቅ ምን ብሎ ይናገራል መሐመድ? አንዲት ሺህ ከመል ወይም ደግሞ ሴት ግመል በበረሃ መካከል ውሃ እንደተጠማች ልክ እነዛ ሴቶችም ለሴክስ የተጠሙ ይሆናሉ ይላል። ያው ዝቅ ብላችሁ አሴ ሺህ ከመል ኢን ደዘርት
ውሃ እንደምትጠማ ልክ እነዚያ ለሴክስ ሬዲ የሆኑ ሴቶች አሉላቸው የሚል ሐሳብ ማን ይናገራል ማለት ነው? መሐመድ። ኦኬ በአጭሩ ጠቅለል ለማድረግ አንድ ሰው ገነት ሲገባ አቀባበሉ ምን ይመስላል የሚል አቦርስ ኦፍ ሃፒነስ ወይም ደግሞ ድራይቪንግ ዘ ሶልስ ቱ ዘ አቦርስ ኦፍ ሃፒነስ የሚል መጽሐፍ አለው በኢብን ቀይም አልጃዊዚ የተጻፈ ስለ ገነት ህይወት ማለት ነው። ስለ ገነት በእስልምና ምን እንደሚመስል እንዴት እንደሚገቡ እንዴት እንደሆነ ህይወታቸው የሚናገር ሙሉ መጽሐፍ ነው ይሄ መጽሐፍ ማለት ነው። እዛ መጽሐፍ አንድ ሰው ወደ ገነት ሲገባ እንዴት አይነት አቀባበል እንደሚደረግለት ምን ያክል ሴቶች እንደሚጠብቁት ምናምን በስፋት ያብራራል እና ገጽ 149 ላይ እንዲህ የሚል ሐሳብ ታገኛላችሁ። እዚህ ጋር የሚታያችሁ ከሆነ ገጽ 149 ላይ እንዲህ ብሎ እንዲህ ይላል። መጀመሪያ ያ ሰው ወደ ገነት የሚገባው ሚኒማም የሚያገኛቸውን ነገሮች ሲዘረዝር መሐመድ ተጠይቆ ማለት ነው የሆነ ሰው ገነት ሲገባ የሚያገኛቸው ሚኒመም ስጦታዎች ምን ምንድናቸው ተብሎ ተጠየቀ። ያንን ሲመልስ ምን ይላል? መጀመሪያ ትንሹ የሚያገኙት ስጦታ ማለት ነው በገነት ትንሹ የሚያገኙት ስጦታ ምንድን ነው የሚለውን ተጠይቆ እየመለሰ ምን አለ? መጀመሪያ ከሞት ይነሳል። ከዛ በኋላ ከጀነት ምን ይላክለታል ይላል? ሺክ ካሜል ማለት ነው የሴት ግመል ትላክለታለች። ክንፍ ያላት ነች። ሆፍ ይሄ ኮቴ ነው የሚባለው ሻኮና ማለት ነው። ከወርቅ እንደተሰራ የሚያብረቀርቅ አይነት ግመል ትመጣለች። ይዛው ወደ ገነት ትሄዳለች፣ ወደ ቤቱ ትወስዷለች ይላል። ዘን ቤቱ መጀመሪያ ሲገባ ከመግባቱ በፊት ትልቅ ዛፍ አለ። ከዛፉ ስር 2 ውሃዎች ይፈልቃሉ ወይም ይፈሳሉ። ስለዚህ ግመሏ ሄዳ ልክ ከዛፉ በወርቅ የተሰራ ሰንሰለት እዛ አለ፣ እዛ ሄዳ ትቆማለች። እሱ ከሁለቱም ውሃዎች ይታጠባል። መጀመሪያ ፊቱ በጣም ያበራል፣ በደስታ ይሞላል። ከሁለተኛው ውሃ ደግሞ ሲታጠብ ፀጉሩ የሚያምር ይሆናል ምናምን ይላል። ዘን ደጋርዲያን ማለት ነው የቤቱ ጠባቂ ያለው እኔ ጠባቂ ነኝ ልወስድ መጥቻለሁ ብሎ ወደ ቤቱ ይዞት መግባት ይመጣል ይጀምራል ማለት ነው። ደን በመሬት ላይ የነበረችው ሚስቱ ትመጣና ሚስቶቹ ከሆኑ ሚስቱም ከሆነች ትመጣና ትስመዋለች። በጣም ነው የምወድህ፣ አንተም በጣም ነው የምትወደኝ፣ ከአንተ ለዘላለም አልለይም ምናምን ብላ ትነግረውና ወደ ክፍሉ ይዞት ይሄዳል። እሷን ሰላም ካለ በኋላ ወደ ክፍሉ ይዘውት ይሄዳል ይላል። እዚህ ጋር ለማሳጠር ማለት ነው። እዚህ ጋር የሚታያችሁ ከሆነ አሁን እያነበብኩኝ ልሄድላችሁ። ኦኬ it is built on the waterfall of pearl ምናምን ይላል የተሰራው none of the paths will be ምናምን። ኦኬ ተመልከቱ which will have a bed ይላል። አሁን ወደ ሆነ ክፍል ይወስዱትና ምን ያለው ክፍል ነው የሚወስዱት? አልጋ ያለው ክፍል። አልጋ ያለው ክፍል ከወሰዱት በኋላ on the bed will be 70 mattresses on which will be 70 wives ይላል። አንድ ትልቅ አልጋ አለ። በትልቁ አልጋ ላይ 70 ምንጣፎች አሉ። በሰባዎቹ ምንጣፎች 70 ምኖች አሉ ይላል? ሴቶች አሉ። ኦኬ በሰባዎቹ ምንጣፎች ላይ 70 ሴቶች 70 ሚስቶች አሉት ይላል። each one will have 70 robes yet the marrow of their legs will be seen from the inner of the skin ይላል። የሰባዎቹ ሚስቶች ቆዳቸው ንጣቱ በጣም ነጭ ከመሆኑ የተነሳ በስኪናቸው አልፈ ማሮ ኦፍ ዴር ቦን ማለት የአጥንታቸው መቅኔ እስኪታይ ድረስ ነጮች ናቸው ይላል። መቅኔያቸው እስኪታይ ድረስ ነጫጭ የሆኑ 70 ሴቶች አሉ። ኦኬ he will pass then በእነሱ ማለፍ ይጀምራል። the night in intercoursing with all of them ስለዚህ ሌሊቱን ሙሉ ከነዚህ ሴቶች ጋር ምን ሲያደርግ ያድራል ይላል? ሴክስ እያደረገ ያድራል። the minimum gift given to ለአንድ ሰው በቃ ትንሽ ተሰጠው ከተባለ ይሄንን ይሰጠዋል ይላል። ከሰባዎቹ ጋር ምን እያደረገ ይቆያል ያድራል ይላል? ሴክስ ያድርግ ያድራል። ሶ ሴክስ ማድረግ ፐርፐዙ ወይም ደግሞ የመጀመሪያ ስጦታው ነው ማለት ነው። እና የሴቶቹ መቀመጫ ዲስክራይብ ሲደረግ እዚህ መጽሐፍ ገጽ 155 ላይ እንዲህ ይላል he will have 72 wives ማርቴር ከሆነ ደግሞ የሰማዕታት እንደሚባሉት ደግሞ 72 ሚኒማም ይሰጣል ይላል እንደ ደረጃቸው። አሁን ባይ ዘ ወይ ይሄ 2 ዋይቭስ የሚለው በጣም በእስልምና ራሱ ኮንትሮቨርሻል ነው። የሆነ 2 ዋይፎች ይሰጡታል የሚል ኮንትሮቨርሻል ነው። ከሑሪዎቹ ነው ወይስ ከዚህ ዓለም ከምድር ሴቶች ነው 2 የሚሰጠው የሚለው ማለት ነው። ኦኬ
ከምድር ሴቶች 2 ተሰጥቶት ለእያንዳንዷ ሚስቶቹ 77 ሑሪዎች ይመደቡላቸዋል የሚል አስተምሮ አላቸው። ለምሳሌ ከምድር ሴቶች 2 ይሰጠውና ለእያንዳንዷ ለዚች ለአንዷ 70 ለሁለተኛዋ 70 አገልጋዮች ይሰጠውና እነሱ ኩንኩባይን ታውቃላችሁ? ይሄ ለሴክስ ስሌቭ እንደሚባሉ ለሴክስ ፐርፐዝ ብቻ የሚያገለግሉ ማለት ለሴክስ ፐርፐዝ ብቻ የሚያገለግሉ ሚስት ተብለው የማይጠሩ ሚስቶቹ ግን 2 ብቻ ተብለው የሚጠሩ ማለት። አንዳንዶቹ ደግሞ ኖ ሑሪዎቹ ራሱ 2 ይሆኑና ሌሎቹ ኩንኩባይን የሚባሉ ግን በቃ አሴ ሴክስ ስሌቭ የማይቆጠሩ እንደዛ ብለው ነው ዲፋይን የሚያደርጉትና ይሄ 72 ምናምን ሲባል ሊሚት እንዳይመስላችሁ ማለት ነው። ስለዚህ እዚህ ክፍል ላይ ምን ይላል? 72 wives in addition ይላል። ከሚስቶቹ በተጨማሪ 72 ሑሪዎች ይሰጠውና to his wives of this world ማለት ነው። ከዚህ ዓለም ሴቶቹ ከሁለቱ ሚስቶቹ or ከአራት ከሆኑ ሚስቶቹ በተጨማሪ 72 ሑሪዎች ይሰጡትና ይላል one of them will occupy her seat a mile of the land ይላል። የአንዷ ሴት መቀመጫ ወይም ደግሞ መቀመጫ ኦፍ ኮርስ ወይም ደግሞ የለውም ስንት ነው ስፋቱ ይላል 1 ማይል 1 ማይል ማለት ወደ ኪሎ ሜትር 1.6 ኪሎ ሜትር እንደማለት ነው። 1.6 ኪሎ ሜትር መቀመጫ ስፋት ያላት ሚስት ነች ለ72 72 ሆነው ግን አንዷ ብቻ መቀመጫዋ ይሄን ያክል ይላል እና ለዛ ነው አናስ እንዴ ሰውየው ግን ይችላል ሲባል አንዴ ለአንዷ ብቻ ሳይሆን ለ100 ሴቶች የሚችል ጉልበት ይሰጠዋል ተብሎ የተብራራ ማለት ነው። እና የወንዱ ሴክሹዋል ዲዛይሩ ኦኬ ለ70 ዓመት ይቆያል። ኦኬ ሴክሹዋል ዲዛይሩ የሰውየው ማለት ነው ለ70 ዓመት እዚህ ጋር የሚታያቸው ከሆነ ገጽ 218 እዛው ማለት ነው። ሰይድ ኢብኑ ጁበይር said the sexual desire of the man in paradise will go on for 70 years ይላል። ዲዛይሩ ብቻ ፍላጎቱ የሴክስ ፍላጎቱ 70 ዓመት ከዛ በኋላ ይቆማል ነው ይቋረጣል ነው 70 ዓመት ሲሞላው ያው ወደ ሌላኛው ይሸጋገራል መሰለኝ። እኔ አሁን ይቆማል ይሁን እዛ ትራንስፈር ከአንዷ ጋር ይሁን 70 ዓመት እኔ አላውቅም። ግን ሴክሹዋል ዲዛይሩ ግን በቃ ይሄ ስታንድ እንደሆነ 70 ዓመት ያክል ሴክሹዋል ዲዛይሩ አይቀን ማለት ስታንድ እንደሆነ ማለት ነው። እንደውም አንዳንዶቹ ሀፍረተ ስጋው ራሱ እንትን የማያረግ ፍላሲድ የማያረግ ማለት ነው። ፍላሲድ የማይሆን ሀፍረተ ስጋ ይሆነዋል እና does not discharge sperm does not fear days ይላል። እዚህ ጋር የሚታያችሁ ከሆነ ወንዱ ማለት ነው ያው እዚህ የሚታያችሁ ከሆነ እዚህ ጋር yes with an untiring ሀፍረተ ስጋ and unending lust ይላል። unending lust ያው untiring ያው ሀፍረተ ስጋ and without discharging sperm or fearing days ይላል። በቃ ያን ሁሉ ሴክስ አድርጎ ራሱ ስፐርም ዲስቻርጅ የለም፣ ሞት መፍራት ምናምን የለም። ግን ይሄንን ሴክሹዋል ዲዛይሩ ለ70 ዓመት ምናምን ይቆያል ተብሎ ተጽፎለታል። እና ያው ከሞላ ጎደል በጣም ብዙ ነገሮች ማሳየት ይቻላል ስለሚሄድ አራኒ አንተን እዚህ ጋር አሳፈርክኝ። እስልምና ላይ የምትሰሩ ወንድሞች ተረጋጉ። አይ ግን እስካሁን እንደሰማችሁት ይሄ በጣም ከበቂ በላይ ነው። እውነቱን ለመናገር በዚህ ደረጃ ራሱ እንሄዳለን ብዬ አላሰብኩም ነበረ። ለናሙና ሀዲ የተወሰነች ነገር ብቻ ታደርጋለህ ብዬ ነበር ያሰብኩት። ኤኒዌይስ ጥሩ ነው። ምንድነው በዛ ማለቱ ተረጋጉ ማሳየቱ ሰዎች ደግሞ እንዲረዱት ያደርጋል ሐሳቡን። በመጀመሪያ ደረጃ አሁን ዮሐንስ ስላለው ነገር ትንሽ የጠቅላላ ያለ ነገር እና ከኛ አንፃር አንዳንድ ነገሮችን ከመናገሪ በፊት ስለ እስልምና ነው ምን ይሰራልናል ማለት ይሄን ባናቆስ የሚል ሰው ካለ ቅድም አንድ ያነበብኩላችሁ የመጽሐፍ ቅዱስ ክፍል ስላለ ምናልባት አዲስ የመጣችሁ ሰዎች ካላችሁ አንድ የመጽሐፍ ቅዱስ ክፍል ላምብ ሮሜ 16 ቁጥር 17 ነው ያልኳችሁ። ሮሜ ምዕራፍ 16 ቁጥር 17 እንዲህ ይላል ቅዱስ ጳውሎስ፣ ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን
ሙስሊሞች ይቃወማሉ አይደል ትምህርታችንን። ሰው እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትና ማሰናከያ የሚያደርጉትን እንዲህ ያሉ ሰዎችን እንድትመለከቱ ለምናችኋለሁ ይላል። ምን እንድትሉ? እንድትመለከቱ። ተው አንመለከት ምን አይባልም። እሺ ጋይስ ብቻ አንሳደብ። አሁን ይሄ ትምህርታቸው በቃ የነሱ ትምህርት ይሄ ትምህርት ነው ትምህርታቸው በቃ እንግዲህ በእስልምና ውስጥ ያለው እንግዲህ የቀጣይ ህይወት ትምህርታቸው በቃ ይሄ ነው። ሰው ትምህርታቸው ይሄ ስለሆነ ብድግ አድርገን ትምህርታቸውን ይዘን ስንሳደብ አንውልም። ቢያንስ ግን ትምህርታቸው ምን እንደሆነ ግን ማወቅ አለብን፣ መመልከት አለብን። ለምን ቅዱስ ጳውሎስ እንደዚህ አለ? እንድትመለከቱ ለምናችኋለሁ አለና ከእነርሱ ዘንድ ፈቀቅ በሉ። ማሰናከያ የሚያደርጉትን ትምህርቶቻችን የሚቃወሙትን ሰዎች ከእነርሱ ፈቀቅ የምንለው ስንመለከታቸው ነው። ብዙ ጊዜ ሰው ትምህርቱን ሽፍና አድርጎ ክድና አድርጎ ሳያስነቃ ማለት ነው ያለበትን አደገኛ ትምህርት ምንም ሳታውቁት የሌላ ሰው ሃይማኖት ላይ ብቻ በመዋሸት የነሱ ትክክለኛ አስመስሎ ለማሳየት ይሞክራሉ። እስልምና እንደዚህ ያደርጋል። ብዙ ሙስሊም ወንድሞቻችን እዚህ ያሉ መምህራኑ ኡስታዞቻቸው ምናምን እንግዲህ ወንድሞችም ምን ለማድረግ ይሞክራሉ? በእነርሱ ዘንድ ያለውን አደገኛ ትምህርት እንዲነሳ አይፈልጉም። ማነው ክርስትና ላይ ግን ይመጡና ክርስትና በትክክል የሚናገረውን አይደለም፣ ክርስትና የማያስተምረውን ከመጽሐፍ ቅዱስ ደስ ያላቸው ሌሎች ጥቅስ ብቻ ምዝ እያደረጉ ራሳቸው እየተረጎሙ በአባቶች ትርጓሜ አይደለም በራሳቸው ትርጓሜ እየተረጎሙ የሌለ ሐሰተኛ ትምህርትን በማሰራጨት ነው የሚታወቁት። ሰው ክርስትና ትክክል አይደለም ብለው በሐሰተኛ ክሳቸው እንደዛ ለማስረገጥ ይሞክሩና ዘንድ ክርስትና ትክክል ካልሆነ እንግዲያውስ ትክክለኞቹ እኛ ነን ይላሉ። ስለነሱ ምንም እኮ የሚታወቅ ታሪክ የለም። ውስጣቸው የደበቁትን ነገር እኮ ማንም አያውቁም። ስለዛ ምንድነው ማወቁ ጥሩ ነው፣ መሳደብ ግን አስፈላጊ አይደለም። ስለዛ እንሳደብ። እንደዚህ አይነት መሳደብ ምናምን ብቻ አይደለም። በነገራችን ላይ ሙስሊም ወንድሞቻችን እንዲከፉም አልፈልግም። እውነቱን ለመናገር በምንናገራቸው ነገሮች የሙስሊም ወንድሞቻችን ልባቸውን ማቁሰል አይደለም የምንፈልገው። ቢቻል ያሉበት ቦታ ጨለማ እንደሆነ ከተረዱት እንግዲያውስ ብርሃን እንደሙ እንዲናፍቁ። ሰው ብርሃንን መናፈቅ የሚጀምረው ብርሃን ውስጥ እንደሌለ ማወቅ ሲጀምር ነው። ጋይስ ሰው ብርሃንን የሚናፍቀው መቼ ነው? ብርሃን ውስጥ እንደሌለ ሲያውቅ። ስለዚህ ብርሃን ውስጥ እንዳሉ ማሳወቅ አለብን። ይህንን በግልጽ ነው የምንናገረው። የሚከፋ ካለ በዚያው በጣም ይቅርታ። ግን ብርሃን በክርስቶስ ኢየሱስ ብቻ ነው። እውነተኛው የዓለም ብርሃን ጌታ ኢየሱስ ነው። ጋይስ ሰው በክርስቶስ ካልሆነ ብርሃንን ሊያይ አይችልም። ስለዛ ብርሃንን የሚያየው በክርስቶስ በኩል እንጂ ሌላ በማንም አይደለም። ስለዛ ሰው ከክርስቶስ ውጭ ከሆነ በጨለማ አለ። አሁንም ስለ እሱን በግልጽ ነው የምንናገረው። ጌታ ኢየሱስ ይህንን ነው በቃ መጥቶ የተናገረው ይህንን ነው። በብርሃኑ እንድንመላለስ ጌታ ኢየሱስ የዓለም ብርሃን ሆኖ ወደ ዓለም መጥቷል። ስለዚህ ይህንን ኮምፕሮማይዝ አናደርግም። ሰዎች ይከፋቸዋል ብለን ያለ ኢየሱስ በብርሃን መኖር ትችላላችሁ፣ ጨለማ ውስጥ አይደላችሁም አንልም። ይህንም ቦልድ የምንናገረው ማንም ሰው የፈለገውን ነገር ቢያመጣ ያለ ኢየሱስ ብርሃን እንደሌለ ግን በግልጽ ነው የምንናገረው። ስለዛ የስ በብርሃን ውስጥ አይደላችሁም፣ በጨለማ ውስጥ አላችሁ። አሁንም ወንድሞቻችን እህቶቻችን ፕሊዝ በጌታ ኢየሱስ በኩል ያለውን ይህንን ብርሃን ደግሞ እዩት። ጌታ ኢየሱስ እኮ ብርሃናችን ነው። ድንግዝግዝ ባለ ጨለማ ውስጥ በነበርንበት በዚያን ጊዜ ሰዎች ሁሉ ወደ ጣዖት አምልኮ በገቡበት በዛ ሰዓት ፈጣሪን እንኳን እግዚአብሔርን እንኳን ማወቅ በተሳናቸው ሰዓት በብዙ ኃጢአቶች ተተብትበው የተለያዩ አማልክትን ፈጣሪ አምላክ ብለው በሚያመልኩበት በዚያን ጊዜ እውነተኛውን አምላክ እናመልከው ዘንድ ጌታ ኢየሱስ መጥቶ ስለ ሁላችን ወደ ዓለም መጥቶ በሁላችን ልብ ላይ ብርሃኑን አበራ። በዚህም ምክንያት እውነተኛውን አምላክ አወቅ ነው። ጋይስ እውነተኛውን አምላክ ያወቅ ነው ጌታ ኢየሱስ ሰው ሆኖ ስለመጣ ነው። ማለት በምልአት ያወቅ ነው፣ የተረዳ ነው እግዚአብሔርን ጌታ ኢየሱስ ይመጣል። እስከዛ በፊትም እንደው ለሆነ ህዝብ ለአይሁዳውያን የተገለጠበት መንገድ አለ። አሁን ደግሞ በጌታችን በክርስቶስ ኢየሱስ በኩል ራሱን ገለጠ። እውነተኛውን አምላክ እኛስ ይዘናል። ስለዛ እናንተም ኑ ነው ወደዚህ አምላክ የምንለው። ሰው ይህንን ስንል እየተሳደብን አይደለም፣ እናንተን በማስከፋትም አይደለም ነው የምንለው እንጂ ጨለማን ግን ማስረየት አለብን። ስለዛ ሰው ጨለማ ውስጥ እንዳለ ስትነግረው ኦኬ ጨለማ ውስጥ ነኝ አሁን ዘንድ ብርሃኑን ደግሞ አሳኝ ማለት ይጀምራል። ለዛ ነው ይህንን የምናየው እስልምናን የምናየው እንጂ እንደ የመሰዳደብ የመጨቃጨቅ ምናምን ፍላጎቱ ኖሮን እንዳልሆነ እንድትረዱ እንወዳለን። አንዳንድ ሰው እንደዛ ስለሚመስለው ማለት ነው። ልክ አሁን እስልምና ወይ ፕሮቴስታንት ምናምን ብሎ ሲነሳ ብለን ስናነሳ እንደዚህ የራሳቸውን ሃይማኖት አያስተምሩም እንዴ ይላሉ። ትክክል፣ የራሳችንን የምናስተምረው። ስናስተምር ግን የእኛን ሃይማኖት የሚቃወም ሰው ካለ ማሰናከያን የሚያደርግ ሰው ካለ ስለሱ ደግሞ አይ እነሱ ይኸው ከዚህ አንጻር እንደዚህ አይነት እምነት አላቸው ከኛ ጋር ያላቸው ልዩነት ይሄ ነው ብለን ደግሞ እንናገራለን። ሰው ልዩነታቸው አንዱ ለምሳሌ ይሄ ነው። ዛሬ የተነሳው በጣም እንደው ቅድም ፓሽኔት ሆኖ ሲያስተምር እንደነበር አይታችሁታል ኡስታዛቸውን። ሰው ኡስታዙ ሲያስተምሩ የነበሩት የራሳቸው ትምህርት ነው፣ አያገባንም ብያቸዋለሁ። የራሳቸው ትምህርት የራሳቸው ነው፣ ግን ከኛ አንጻር ስናየው ግን ትክክል አይደለም ብለን የምናምነው።
ሌሎች ኡስታዞቻቸውም ሲናገሩ እንደሰማችሁት አሁን ቀደም ዮሐዴ እንዳሳየን በገነት ተስፋ የሚያደርጉት ነገር አለ። የሚመጣው ህይወት ላይ ተስፋ የሚያደርጉት ነገር ምንድን ነው? ሌሎች ነገሮችም ተስፋ የሚደረጉ ነገሮች ሊኖሩ ይችላሉ። ግን ቢያንስ አሁን አንዱን ግን አይተናል። ለምሳሌ እህቶችን ተስፋ ያደርጋሉ ወንድሞች፣ ወንዶቹ ሴቶቹን ተስፋ ያደርጋሉ። ምን አይነት ሴቶችን? ጡታቸው ጉቹ ብቻ ምናምን ኤኒዌይስ አሁን ቅድም ሲባል የሰማችሁትን ዳሌያቸው እንደዚህ ሆነ አሁን አንድ ማይል የሆነ ምናምን የተባለው ግነታዊ ሊሆን ይችላል። ግነታዊ ከሆነ ምንድነው እያስተላለፈ ያለው? ግን ግርንግድ ዳሌ ያላቸው እህቶች ምናምን እንደዛ ነው ተስፋ የሚያስደርግ እና ጉቹ ጉቹ ያለ ጡት ያላቸው እህቶችን እንደዛ ተስፋ ያስደርጋል ማለት ነው። በጣም በሚያስገርም ሁኔታ ደግሞ አንዲትን ሴት ብቻ አይደለም፣ አንዲት ሴት ለአንድ ወንድ ምናምን አይደለም። እዛ ቅድም ኡስታዙም ሲናገር እንደሰማችሁት ዮሐዴም የኢብን ካስርን አውጥቶ ሲያሳይ እንዳያችሁት 100 እህቶችን አንድ ወንድም ከ100 እህቶች ጋር በአንድ ቀን 100 ደናገላንን ይችላል። እንደዛ እሺ። ሰው 100 ሴት ከ100 ሴቶች ጋር እንደዛ ማድረግ ማለት ጋይስ ቀላል አይደለም ማለት። አሁን እንድታስቡ የምፈልገው ነገር ምንድን ነው? ለምን ማትስ አንሰራም አይደል? ማትስ እንስራ። በአንድ ሰዓቱ ማነው በአንድ ቀን ውስጥ 24 ሰዓት ነው ያለው ጋይስ፣ 24 ሰዓት አይደል? በ24 ሰዓት ውስጥ ከ100 ሴቶች ጋር ማለት ስታከፋፍሉት እንግዲህ በየአንዳንድ ሰዓቱ 4 ምናምን ሴቶች ጋር ይደርሳል አንድ ወንድም። ስለዛ አንዱን ሰዓት ለ4 ሴቶች ካከፋፈላችሁት 15 ደቂቃ ማለት ነው። በየ15 ደቂቃው ነው። በየ15 ደቂቃው ደግሞ ሲሆን አንዲት ሴት ጋር የሚቆይበት የሆነ ሰዓት ይኖራል አይደል? የሆነ ያህል ደቂቃ። እሺ እኔስ ምን ያህል ደቂቃ ኖር አናውቅም። በዛ ከሚሰጣቸው ብርታት አንጻር ከሆነ ብዙ ሰዓቶችን መቆየት ብዙ ደቂቃዎችን መቆየት ይኖርበታል ብዬ ተስፋ አደርጋለሁ። ግን ዝም ብላችሁ እንደው 10 ደቂቃ ብቻ በራሱ ቢሰጡት 5 ደቂቃ ያርፍና ደግሞ ሌላኛው ሀገር ይሄዳል። 10 ደቂቃ ይቆያል፣ 5 ደቂቃ ያርፍና ደግሞ 10 ደቂቃ ይሄዳል። 5 ደቂቃ ብቻ ያርፍና በዚህ በ5 ደቂቃ በምትተርፈው ሰዓት ምንድነው የሚያደርገው? ይሄ ወንድማችን ነው። ይሄ ወንድማችን ምንድነው የሚያደርገው? ይሄ እኛ እምነት አይደለም። እንደዚህ አይነት ነገር እኮ የለም በመጽሐፍቶቻችን፣ እንደዚህ የለም። ኡስታዞቻችንም ተሳስተዋል የሚል ሙስሊም ካለ ባይዜ እኔ ፌር ለመሆን ነው የምሞክረው። ስለዛ መጥቶ ይኸው እዚሁ ጋር ይጠይቃል። ዮሐዴን እንዲጠይቅ እፈቅድለታለሁ። የትኛው ሙስሊም ኡስታዞች ምናምን ካላችሁ ፕሊዝ ፍሪ እና በጣም ፍሪ ሁኑና እድሉን እንሰጣችኋለሁ። ከየት አመጣኸው ዮሐድ? እንዲህ ያለ ነገር በእኛ ዘንድ መች አለ ብላችሁ መጠየቅ ይቻላል። የሰማነው ያው ከኡስታዞቻችሁ ነው። ኡስታዞቻችን ተሳስተዋል ካላችሁ መጽሐፍቱ አይደል የሚላሉት፣ ከመጽሐፍቱ ላይ ከየት አገኘው የሚለውን ነገር መጠየቅ ይቻላል። እና ጡተ ጉቻማዎች ምናምን የሚለው እሱ እንኳን በግልጽ ቁርአኑ ላይም ስላለ የሚያከራክር ነገርም አይደለም፣ አይከራከሩበትም። እንዳልኳችሁ 10 ደቂቃ አንዲት ሴት ጋር ቆይቶ 5 ደቂቃ ያርፋል፣ ከዛን 10 ደቂቃ ይሄዳል፣ 5 ደቂቃ ያርፋል። እንደዛ ደግሞ ሊሆን ነው አሁን ማትሱን እንስራው ካልን ማለት ነው። ያውም ያለ እንቅልፍ ነው ባይዚ ሙሉ 20 ቀንም ማታ እንዳለ ሁሉንም አስቤው ነው እንደዛ የሚሆኑ እና አሁን ኢማጂን ሰው ተስፋ እያደረገ ያለው ይህንን ነው። ጉች ያለ ጡት ያላቸውን እህቶች፣ ሰፋ ያለ ዳሌ ያላቸውን እህቶች በዚህ ደረጃ እና ገነትን ዝም ብላችሁ ሳሉት። አሁን ገነትን ሳሉት፣ የሚመጣውን ህይወት ሳሉት ጋይስ። የሚመጣውን ህይወት ምን አይነት ህይወት እንደሆነ ማለት ነው። እዛ አዲሱ ዓለም ላይ ምን አይነት ህይወት እንዳለ ዝም ብላችሁ ሳሉት። አንድ ወንድ 100 ሴቶች ጋር የሚለው ሌላኛው ወንድም ለእያንዳንዱ ወንድሞች እንደውም ሚስትየዋ ደግሞ አለች አይደል? በነገራችን ላይ 100 ይሰጠዋል የተባለው ከሚስትየዋ ውጭ ነው ኡስታዙ እንደተናገሩት ከሆነ እና ሚስትየዋ ደግሞ 100 ሴቶች ተሰጡት ብላ አይከፋትም ካላችሁ፣ ኧረ አይከፋትም እንደውም ለምን 200 አልሆነም ብላ ይቆጫታል ያሉት። ስለዚህ እንደዛ ከሆነ ትምህርቱ የምርም የመጪውን ህይወት በእስልምና ዘንድ አሁን እየተሰጠ ያለውን የመጪውን ህይወት ተስፋውን ይዩት። ያለው ተስፋ ያ ኑሮውን ደግሞ ይዩት እስቲ ጋይስ። በቃ ኑሮ አንዳንድ የቁርአን ክፍሎች ላይም እንደሚናገረው ይሄ ፍሬ ምናምን ያዘሉ ዛፎች አሉ። ሰው እየሄደ ቅንጥፍስ እያደረገ የሚበላው ማለት ነው። እንዳይጠራራ እንኳን እንዳይረቀው ምናምን ዘንበል ይልለታል። ዮሐዴ ከተሳሳትኩኝ ያው ታረም ዘንበል ይልለታል። በቃ ፍሬውን እየቆረጠ ሙዙንም ምኑንም ይበላል። ደግሞ በ5 ደቂቃ እሷን ያደርግ ይሆን ወይስ ጋደም ብሎ ይነሳ ደግሞ ይሆን? ምንድን ነው አሁን ይህንን የምናሳያችሁ ለምንድን ነው? ይህ ነገር የምር የፈጣሪ ነው ወይስ ሰውኛ ነገር ነው? ሰዎች አሁን ያኔ ይሄ ነገር የመጣው በአረቡ ክፍል ነው። የአረቡ ክፍል ደግሞ ያኔ በጣም ውጥንቅጡ የበዛበት ክፍል ነበረ።
አይደለ? አዎ እስልምና የመጣበት ሰሞን አካባቢ በጣም ብዙ ጭካኔዎች፣ የዝሙት ነገሮች ምናምን በጣም የበዙበት ጊዜ ነበር እና ሰው እንደዚህ አይነት ነገር ስለሚያስደስተው አይደል? ያው እንግዲህ ሴክሹዋል የሆነ ነገር እነዚህ የስጋ ፈቃዶች ምናምን የስጋ ፍላጎቶች አሉ አይደለ? ሰዎችን ልክ እንዴት ነው አንድ ህፃን ልጅን ና ቸኮላት እገዛላለሁ ይህን ነገር ሄደና አምጣ ወይም ደግሞ አጥና ምናምን እንደምትለው ቸኮላት እገዛላለሁ ብለህ ያው ቸኮላት ስለሚወድ ያ ልጅ በሱ እንትን እንደምትለው በሰውኛ አሰራር እዛ ላይ እኮ እንደዚህ አይነት ሴክስ አለ። በጣም ብዙ ሴቶች ተቀምጧል፣ ደግሞ ያበዱ ቺኮች በስማ ጡት ትላለህ። እንደዛ አይመስልም ወይ ጋይስ? አይመስልም? የምር የፈጣሪ ነገር ነው ይሄ ነገር ከሆነ ሰየው ብላችሁ ካመናችሁ፣ ግን እኔ የሰው ነገር ይመስለኛል። ወደኛ ስትመጡ ተስፋችን እሱ አይደለም። ተስፋችን 100 እህቶች ተሰጥተውኝ ምናምን። በነገራችን ላይ እንደዚህ አሁን ይህንን እኛ እንደ ልቅነት ነው የምናየው። በጣም ከታላቅ ይቅርታ ጋር ሙስሊም ወንድሞች ልቅነት እንደ ልቅነት ነው የምናየው ይህንን እና እንደዚህ ልቅነት እግዚአብሔርን ባንፈራ ጌታ ኢየሱስን ባንፈራው እና እሱን ባንወደው እዚህ ማድረግ እንችላለን። የሀገር ችኮችን እያተራመስን መኖር እንችላለን። ጌታን ካልፈራን ጌታን ካልወደድ ነው አሁን እዚሁ ገነት አልጠብቅም፣ እዚሁ ማድረግ ይችላሉ አይደል? እንደዚህ በእንደዚህ አይነት ሁኔታ ውስጥ ያሉ በጣም ብዙ እህቶች ስለሚኖሩ በሚያሳዝን ሁኔታ ማለት ነው እንደዚህ ስለሚኖሩ በቃ እየሄድክ በተለይ ሳንቲም ካለ በቃ አለቀ፣ ገነት ነው የምትኖረው ማለት ነው። እዚህ በቃ ገነት ሊሆንልን እንደዚህ አይነት ነገር ውስጥ እንዲህ አይነት ነገር እየፈጸምክ እና ተስፋችን ይህ አይደለም። የኛ ተስፋችን በቃ ከክርስቶስ ጋር መኖሩ እንደዚሁ ራሱ ለእኛ ትልቅ ተስፋ ነው። ሞተን አንቀርማው። አንዴ እዚህ ላይ አንድ ነገር ላስታውሳችሁ። አሁን ይሄ ያለው ነገር ይሄ ከሴቶች ጋር እንደዛ የሚለው በእስልምናው ዘንድ ያለው ምንም አይነት ማስረገጫ ነገር የለውም። በቃ ዝም ብሎ መናገር ብቻ ነው። እኛ ጋር ግን እርግጥ ያለ ተስፋ ግን ተሰጥቶናል። እርሱም ከክርስቶስ ጋር እንደምንኖር ነው። እሱ 101% እርግጠኞች ነን። እንዴት ካላችሁኝ ጌታ ኢየሱስ ሞቶ ተነስቷል። ጌታ ኢየሱስ ሞቶ አልቀረም ተነስቷል። ስለዛ እኛም እንነሳለን ነው። በቃ ትልቁ ሀሳብ የክርስትና ይሄ ነው። ኢየሱስ መጥቷል፣ ስለ ዓለም ሁሉ ራሱን አሳልፎ ሰጠ፣ ሞተ፣ ተነሳ። እንግዲያውስ የትንሣኤያችን በኩር ሆኗልና እርሱ የትንሣኤያችን መጀመሪያ ሆኗልና እኛም ሞተን አንቀርም እኮ፣ እኛም እኮ እንነሳለን፣ ከጌታችን ከክርስቶስ ኢየሱስ ጋር ደግሞ እንኖራለን። መቼ ነው? ከትናንት ወዲያ ገብተን እንደተማማር ነው ማለት ነው። በዚህ ቃል ተጽናኑ ብሎ ጳውሎስ እንደተናገሩ በመጀመሪያ ተሰሎንቄ መልእክቱ ምዕራፍ 4:18 ላይ በዚህ ቃል እያንዳንዳችሁ ተጽናኑ ይላል። በየትኛው ቃል? ሁልጊዜ ከጌታ ጋር እንኖራለን በሚለው ሁልጊዜ ከጌታ ጋር እንኖራለን። ጋይስ አስቡት እስቲ ክርስቲያን ወንድመቶቼ፣ አሁን የምትወዱት ያ ጌታ ኢየሱስ ይመጣል ተመልሶ። ይሄን አስባችሁ ግን ታውቃላችሁ? ባለፈው ቴሌግራም ላይ ጽፌላችሁ ነበረ። ጌታ ኢየሱስ ሲመጣ አሁን እናገኘዋለን፣ በነገር እናየዋለን ምናምን እና እናየዋለን። ክርስቶስን የምርም እናገኘዋለን። እንደዚህ ቀጥታ በአይናችን እያየነው ጌታ ኢየሱስ ይመጣል እና ከእርሱ ጋር አብሮ ቅዱሳኑ ይመጣሉ። ወላዲት አምላክም ትመጣለች። ኦፍኮርስ ከቅዱሳኑ ጋር መኖር እንጀምራለን። ያኔ ከቅዱሳን መላእክቱ ጋር ጌታ ኢየሱስ ይመጣል ዘንድ ሁላችንም እንነሳለን፣ አብረን እንሆናለን። ያኔ አስቡት፣ በጌታ በኢየሱስ ኢየሱስን እናገኘዋለን። በስመ አብ ክርስቶስ ኢየሱስን ጋይስ አምላካችንን ያ በስጋ የተገለጠውን ጌታ እሱን እናገኘዋለን። ከእሱ ጋር ደግሞ አብሮ እነዛ የምንወዳቸው ቅዱሳን ደግሞ አሉ። ከነሱ ሁሉ ከቅዱስ ጳውሎስ ጋር እኮ እንገናኛለን አይደል? አዎ ከጳውሎስ ከነ ዮሐንስ ከሌሎች ሐዋርያት ከጌታችን እናት ከእመቤታችን ጋር እመቤታችንም እናገኛታለን። ደግሞ ትመጣለች። በጣም በጌታ ምሕረት እንደዚህ አይነት ሁኔታ ውስጥ ነው የምንገባው። እንዲህ በኢየሱስም እግዚአብሔርን ጌታችን ኢየሱስን ማግኘት እሱ ፈቅዶልን እግሩን ሄደን ብንነካው ብንስመው፣ በስመ አብ እንደዚህ እየሆንን ዘለዓለሙ አንድ ቀን ነው የሚሆንብን እና ከጌታ ጋር እንኖራለን የሚለው ለእኛ ትልቁ ተስፋችን ነው። አለቀ። የክርስትና ትልቁ ተስፋ ምንድን ነው ከተባለ ጌታ ኢየሱስ ይመጣል። የተባረከው ተስፋችን ይሄ ነው። የተባረከው ተስፋችን አይደል የሚለው ቅዱስ ጳውሎስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይለና ቲቶ ምዕራፍ 2 ይሄንን ሁላችሁም የሚያዙ በጣም ወደው የመጽሐፍ ቅዱስ ክፍል ይሄ ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለው እንዳለ ሆኖ ትላለ። ቲቶ ምዕራፍ 2 ከቁጥር 11 ጀምሮ ደግሞ ያለው በጣም ወደው የእግዚአብሔር ቃል ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ
ተገልጧልና ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ይህ የተገለጠው ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን ኃጢአተኝነት ጋይስ እዚህ ኃጢአተኝነት ለምሳሌ ዝሙት ኃጢአተኝነት ነው። ከብዙ ሴቶች ጋር እንደዚህ ነገር መፈጸም ኃጢአት ነው። ያንን ኃጢአት በእስልምናው ገነት ላይ ሽልማት ሆኖ ነው የሚቀጥሉበት። ኦኬ ያንን ኃጢአት የማይሆንበት መንገድ ሊኖር ይችላል በእነሱ አስተምሮ። ግን ያው እኛ እዚህ አሁን ይህን ነገር ኃጢአት አረ የምንለው ሰው እንዲህ ያለ ኃጢአተኝነትን ዓለማዊ ምኞትን ክደን የተባረከውን ተስፋችንን ምን የተባረከውን ተስፋችንን የትኛውን የተባረከው ተስፋችን ጉች ጉች ያለጡት ያው ግርንግድ ዳለ ነው። የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ያጸጋ ምንም በመጠበቅ የተባረከውን ተስፋችንን እርሱም የታላቁ አምላካችንን መድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። በእኛ ዘንድ ያለው ተስፋ ይሄ ነው ጋይስ። ጌታ ኢየሱስ ይመጣል፣ ይወስደናል፣ ከእርሱ ጋር እንኖራለን፣ እናገኘዋለን። ኧረ በስመ አብ! አሁን ሞት ያስፈራናል ጋይስ፣ ሞት ያስፈራናል። ይሄን እዚህ ነገር ላይ በጣም ጥሩ እምነት ካለን ትልቅ እምነት ካለን የምር ሞት ያስፈራናል። ጌታ ስንሄድ ክርስቶስን እንደምናገኘው ካወቅን በተስፋው እርግጠኛ ነን። በነገራችን ላይ ጌታ ኢየሱስ በሰጠን ተስፋ እርግጠኞች ነን፣ 101% እርግጠኞች ነን። ከዛ እንዳንጓደል ግን ምን ማድረግ አለብን? በተስፋው ምንም ጥርጣሬ የለም። ጌታ የሰጠን ተስፋ ላይ የሚጠራጠራለን እንዴ? ከእናንተ መካከል የለም። ጌታ በሰጠን ተስፋ አንዳች እንኳን ጥርጣሬ የለንም። የእምነት ሰዎች ነን። እምነት ይላል ዕብራውያን ምዕራፍ 11 ላይ ቅዱስ ጳውሎስ ምንድነው ይሄ ያላየነውን ነገር ምናምን የማናየውን ነገር ተስፋ የሚያስደርግ ነገር ያስረግጣል። ስለዛ የእምነት ሰዎች ነን። ጌታ በሰጠን ተስፋ 101% እርግጠኞች ነን። ግን ከዛ ተጓድለን ግን እንዳንቀር ጋይስ አሁን ባለችን በዚህ በትንሽዬ ዘመን እግዚአብሔርን በመፍራት እግዚአብሔርን በመውደድ ልናሳልፍ ይገባል። መንኩሱ አይደለም መንኩስ የሚፈልግ ካለ ያሳየው መንኩሱ ጥሩ ነው። እኛ ደግሞ ማንመነኩ ሰዎች በተቻለን አቅም እንደው ሲምፕል ብንሆንም ቅልል ያለን ብንሆንም ከጓደኞቻችን ጋር መጫወቱ ምናምን ያለ ቢሆንም እንኳን በዛ ሁሉ ውስጥ ግን እግዚአብሔርን መውደድ እግዚአብሔርን ማፍቀር አለብን። እግዚአብሔርን ማውደድ አለብን። እግዚአብሔርን መፍራት አለብን። ሰዎችን ማስከፋት የለብንም ጋይዝ። በሰዎች ላይ በክፋት መነሳሳት በፍጹም የለብንም። ከዝሙት ፈጽሞ መራቅ አለብን። ከዝሙት መራቅ አለቀ። እግዚአብሔርን ይሄ ነገር የሚበድለው ከሆነ የሚያሳዝነው ከሆነ ስጋችሁ የመንፈስ ቅዱስ ማደሪያ ነው የእግዚአብሔር ቤተ መቅደስ ነው ስለተባልን የእግዚአብሔርን ቤተ መቅደስ አንስተን የጋለሞታ ቤተ መቅደስ ልናደርገው አይገባም። አይደለ? አይገባም። በቃ ከሱ ይሄ አደገኛ ከሆኑ ኃጢአቶች ራስን ማራቅ እያላቁ በቅድስና ህይወት ሰው በእንደዚህ ነገር ሲፈተን በዝሙት ምናምን ቶሎ ብሎ ማግባት፣ ሲያገባ ደግሞ በቸርች በኤርሲያን ውስጥ ከኤርሲያን ውጭ ጋብቻ አለ የለ፣ ነውር ነው ይሄ። ባለፉት ዘመናት ውስጥ ጌታ ደግሞ በነገር ሁሉ ከነርሱ ጋር ይሁን። ከአሁን በኋላ ግን ይህንን እያወቀ ከቤተክርስቲያን ውጭ የሚያገባ እርሱ ነውረኛ ነውራም ባለጌ ነው። የምር ነው። እና በኤርሲያን ውስጥ ሰው ተጋብቶ በቅድስና ደግሞ ሊኖር ይገባል። ባል ለሚስት እጅጉን ታምኑ፣ ሚስት ለባል እጅጉን ታምና ባል ሚስቱን ልክ ጌታ ኢየሱስ በኤርሲያን እንደወደዳት እንደዛ ወዶ ራሱን እንኳን አሳልፎ ሲሰጣት ድረስ የሚጠብቃት የሚመግባት ሆኖ ሚስት ሁሌም ለባሏ የምትታዘዝ ሆና ልክ እንደዚህ አይነት ኑሮ ያስፈልገናል። እና ወይስ ተስፋችን ልዩነት አለው በእስልምናና በእኛ መካከል ያለው ተስፋ ልዩነቱ አንዱ ይሄ ነው። ቅድም እንዳልኳችሁ ምናልባት ግን እስልምና ላይ ትንሽ በያዝ ሆነ ሀላክል እንደው ትክክል የሌለ ነገር ነው ያስቀመጥከው የሚል ሰው ካለ ግን እንግዲህ እሱን አስገብተን ሐሳቡን መቀበል እንችላለን ማለት ነው። ወደ ሌላው ሐሳብ እንግባ። ስንት ሰዓት ነው እስቲ? ይዋዲ ሰዓቱ በጣም እየሄደ ነው። ነገ እንደምታውቁ ቅዳሴ ነው እና እርሊ መተኛት ስላለብን በጠዋት ለመነሳት አጠር አድርገን እዚህ ላይ ትንሽ ነገር ለጊዜው ምናልባት ወደፊት ደግሞ በሰፊ ወይ ትመጣበታለህ። ለአሁኑ ባጭሩ የምትመልስልኝ አንድ ጥያቄ ያቀርባለሁ ማለት ነው። አህመዲን ጀበል የተባለ አንድ የእስልምና መምህር ወንድማችን
በዚህ በአይሻ ጉዳይ ላይ ጥያቄ ሲነሳ እንግዲህ በተደጋጋሚ ስለሚነሳ በአይሻ ጉዳይ ላይ ምንድነው ሙሐመድ አይሻን ሲያገባት ገና ህፃን ልጅ ነበረች የሚል ነገር ተነስቶ በዛ ትችት ይቀርባል። ምክንያቱም ገና በአሻንጉሊት የምትጫወት ልጅ ስለነበረች በአሻንጉሊት የምትጫወት ልጅ አሻንጉሊቷን አስጥሎ ወይም ከና አሻንጉሊቷ እሱ አያገባም። ይሄ ክርክራችሁ ድረስ አይደለም። ደግሞ አሻንጉሊቷን አስጥሏታል ወይስ እንደያዘች ነው እንዳትሉ፣ አሻንጉሊት ይዛ እንደነበረ ይታወቃል። በአሻንጉሊት ስትጫወት እንደነበረ ሐዲሳቱ በግልጽ ተናግረዋል። ግን አልጋ ላይ ሲያስተኛት ግን አሻንጉሊቷን አስጥሎ ነው ወይስ አያስጥል የሚለውን እሱ አያገባም። ሆነም አልሆነም ግን በአሻንጉሊት ይቀርባል። እንግዲህ እስልምና ላይ ትችት ያቀርባሉ ሰዎች። ይህን ለመመለስ ሲፈልግ በራሱ መንገድ ይሄ እንደው ከዚህ አንጻር ነው ብሎ መመለስ ይቻላል። ትችቱ አግባብነት ከሌለውም ከዚህ አንጻር አግባብነት የለውም ብሎ ማስረዳት ይቻላል። ከዚህ አርቀው አልፈው ግን የሌላ ሰው ሃይማኖት ላይ ይመጣሉ። ሙስሊሞች ይመጡና ያልተደረገ ነገር እንደተደረገ አድርገው ለመናገር ሲሞክሩ ያለ የተደረገ ነገር ከሆነ ችግር የለውም። ግን ያልተደረገ ነገርን በምን መልኩ ሲናገሩ ሰማን። እመቤታችን ከቅዱስ ዮሴፍ ጋር የነበራት ግንኙነት ልክ ሙሐመድ ከአይሻ ጋር እንደነበረው ግንኙነት ከሱ ጋር ለማነጻጸር ሲሞክሩ የሚገናኝ ነገር የለውም። ኦፍኮርስ ሰው የእመቤታችን ምንም ግንኙነት እንደሌለው እንድታውቁ አስቀድመን ከአይሻ ጋር በተያያዘ በአይሻና በሙሐመድ መካከል ያለውን ግንኙነት እስቲ በጣም ለአጭር ደቂቃ ይባዲ መርዘም የለበትም ቶሎ መተኛት አለብን ባል እና እሱን ለናሙና ያህል ትንሽ ማስረጃዎችን አሳየንና እናልፋለን። ኦኬ እሺ አኪ ቃለ ሕይወት ያሰማልን። አሪፍ ነገር ብላል። በተለይ በገነቱ ዙሪያ አስቧል። ክርስቶስ ኢየሱስን አይተ ከዛ በኋላ ሴት ስትመኝ ክርስቶስ ምን ያክል ፈጣሪህን ብጠላው ነው ፈጣሪ ፊት ሆነ ፈጣሪ ረስተ የሆነ 72ቱ ሴቶች ትዝ የሚሉ ጀስት ኢማጂን በጣም ከባድ ነውና እንኳን እዛ በክብሩ በልልናው ተገልጦ እሱን መላእክት እንኳን ለማየት የሚናፍቁት ጌታ ፊት ለፊት ተገልጦ ይቀርና በምድር ተመላልሶ ሲያስተምር እንኳን ሐዋርያት ያላቸውን ሁሉ ጥለው ነው የተከተሉት ጌታችንንና በሰማይ ደግሞ ስጋዊ ነገር ሁሉ ጥለን የምንከተለው አምላክ በቃ እሱ ደስታችንም ህይወታችንም ነው የሚሆነው። በእስልምናው ግን ከፈጣሪ ይልቅ ሴቶች ናቸው የሚያስደስቱ ወይም ደግሞ የደስታ ምንጭ የሚሆኑት ማለት ነው። እና ይሄ በደንብ ሊታሰብበት ይገባል ለማለት ነው። አሁን ወደ አነሳው ሐሳብ ስንመጣ አሁን እንግዲህ የእመቤታችን ጉዳይ አንተ ራሱም ስላነሳው ምንም አለካውም። ምንድነው ይሄ ዩቱ ፋላሲ የሚባል አለ አይደል? እኛ ጋር ያለው እሳት እናንተም ጋር አለ፣ ስለዚህ ተያይዘን እንጥፋ አይነት ነገር ማለት ነው። ሲጀመር የሚነሳው አርጊመንት ምንድነው? ቀደም አኬም እንዳለው አንድ ይሄንን ሐሳብ ሶርስ ወይም ደግሞ ገላጩ ፈጣሪ ነው ተብሎ ነው። ኦኬ የመሐመድ ለየት የሚያደርገው ፈጣሪ የፈቀደው ፈጣሪ ያዘዘው ትምህርት መሆኑ ነው። ኦኬ ፈጣሪ ያዘዘውና ያስተማረው ትምህርት መሆኑ የት ነው ያስተማረው ፈጣሪ የሚል ሰው ሊኖር ይችላል አይደል? በሱረቱል ጠለቅ ወይም ደግሞ የፍቺ ምዕራፍ የሚባል አለ በእስልምናው። እዛ ክፍል ላይ ሴቶች እሺ አንዴ ማስረጃ ከፍቼ ቶሎ ብዬ የተወሰኑ ነገሮች አሳይቼ አኬ ጠቅልሎ እንወጣለን። ነገ እሑድ ስለሆነ ሱራ 65 ይቻላል ሪአክት እያደረጉ መቀጠል እንችላለን። እሺ ሱራ 65 ላይ ምን ብሎ አላህ ያዛል ለሙስሊሞች ማለት ነው ስለ መፋታት። ሱረቱል ጠለቅ ማለት የፍቺ ምዕራፍ ማለት ነውና ሴቶች እንዴት መፋታት እንዳለባቸው ወይም ደግሞ የመፋታትን ህግ የሚያስቀምጥበት ምዕራፍ ነው ማለት ነው። ስለዚህ ማን ናቸው መፍታት የሚችሉት ወይም ደግሞ መፋታት ካለባቸው እንዴት ነው መፋታት የሚችሉት የሚለውን የሚናገር ክፍል ነው። ቁጥር 4 ላይ እንዲህ ይላል፣ እኒያም ከሴቶቻቸው ከአደፍ ያቋረጡ ወይም ደግሞ በዕዳቸው ህግ ማለት ነው ብትጠራጠሩ ዕዳቸው 3 ወር ነው ይላል። ለምሳሌ አደፍ ያቋረጡ ሴቶች አሉ አይደለ? ለምሳሌ እድሜያቸው የሆነ ከስንት ነው ከ35 ዓመት በላይ ምናምን ሲሆኑ ያቆማሉ አይደለ? ፔሪድ ማየት ልክ እንደዚያ እነዛ ያቋረጡ ሴቶች ከሆኑ ስትፈቷቸው በምን አይነት መልክ ነው የምትፈቷቸው የሚለው ያው ከተፋቱ ከ3 ወር በኋላ
ማግባት ይችላሉ። ፈታሃቸው ከዛ ከ3 ወር በኋላ ሊያገቡ ይችላሉ። ፔሪዳቸው ቼክ ተደርጎ ማለት ነው። የምርም በእድሜ ምክንያት 45 ሶሪ የምርም በእድሜ ምክንያት ነው ፔሪዳቸው የቆሙ ወይስ አርግዘውና እንዳይሆን የሚለውን ቼክ አፕ ለ3 ወር ይሰጣቸውና ከዛ በኋላ ካላረገዙ ማግባት ይችላሉ ማለት ነው። ሁለተኛው እነዚያ ገና አደፍን ያላዩት እነዚያም እዳቸው 3 ወር ነው ይላል። እነዚህ ደግሞ ገና ህፃናት ሆነው ፔሪድ ማየት ያልጀመሩ ሴቶች እስከሆኑ ልንፈታቸው ከፈለግን ወይም ደግሞ ልትፈቷቸው ከፈለጋችሁ እነሱም 3 ወር ቆይታችሁ ምን ትሏቸዋላችሁ? ትፈቷቸዋላችሁ ይላል። ኦኬ እንዴት? ምክንያቱ ህፃን ነች፣ ፔሪድ አላየችም፣ ግንኙነት እያደረጉ ቆዩ። ከዛ ሊፈታት ፈለገ። ፈቷ 3 ወር መቆየት አለባት። ምክንያቱ በዛ ሰዓት ፔሪድ ጀምራ ጸንሳ ምናምን እንዳይሆን ቼክ ለማድረግ ማለት። ካላየች ምናምን ስቲል አሁንም ከ3 ወር በኋላ ግን ድጋሜ ሌላ ሰው ልታገባ ወይም ደግሞ ማግባትም ትችላለች ማለት ነው። እርጉዞች ከሆኑ እርግዝናቸው እስኪያልቅ ድረስ ወይም ደግሞ እስኪወልዱ ድረስ ነው የሚል ህግ ትመለከታላችሁ። እዚህ ጋር ኢዳቸውን ወይም ደግሞ ኢዳ ይሄ ገና አደፍን ያላዩ የተባሉት አንዳንዶቹ ሙስሊሞች ምን ለማለት ይሞክራል? አይ ይሄ እኮ የተባለው በበሽታ ምክንያት እድሜያቸው ራሱ ደርሶ ያማዩ ሊሆኑ ይችላሉ እንደዛ እያለ ነው ለማለት ይሞክራል። የትኛውም ተፍሲር ተመልከት፣ በዚህ ጉዳይ ተስማምተው ባባይዘው ሁሉም ተፍሲሮች ኢብን ከሲር አለ። ሶስቱም ምንድነው የሚሉት? ኦኬ ገና አደፍን ያላዩ የተባሉት እነማን ናቸው ተብሎ ሲጠየቅ መሐመድ ምን ማለት አላህ ነግሮ ነበር ወይም ደግሞ አሳይቶኝ በጅብሪል በኩል ነው ይወል አይሻ እንዲያገባት ባይዘው የታጨችለት ማለት ነው። ይህ ፐርፐዝሊ በፈጣሪ የታዘዘ ትእዛዝ ነው በእስልምናው ሲሆን ፈጣሪ እንዴት ገና የወር አበባ ማየት ያልጀመረችን ህፃን ልጅን ኦኬ አገባ ብሎ ኦርደር በቃ በስዕል አቅርቦለት ሊያቀርብ ይችላል። ገና ፔሪድ ማየት ያልጀመረች እቃቃ ብላ ጠግባ ያልጨረሰች ህፃን ልጅ መምረጥ ክፉና ደጉ መምረጥ የማይችል ልጅ እንዴት ሊያጋባው ይችላል ተብሎ ሲጠየቁ ድንግል ማርያም ገብርኤል መጥቶ አብስሯት ይህ እንዴት ሊሆን ይችላል ብላ ኦኬ በራሷ ኮንፌስ አድርጋ ይሁንልኝ ይደረግልኝ ብላ አሜን ብላ መቀበል ምስል እናት ማነጻጸር አታፍሩ ማለት ሼም አይደለም? ያን ሼም አይደለም? አይሻ እኮ አታውቅም፣ ምንም የምታውቀው ታሪክ የለም። ኦኬ እሷ አቃቃዋ ነው የምታውቀው፣ መሐመድ እንዳገባት ነው የሚያውቀው። እና ጭራሽ ረስታው ከጓደኞቿ ጋር እቃቃ የምትጫወት ህፃን ልጅ እሱ ራሱ አግብቷት ሄዶ ወስዷት ማለት ነው። እቃቃ ትጫወታለች እሱ ማስረጃ። ኦኬ ለሚ በማስረጃ እናሳይ። እሺ እንዲህ ይላል አኔ እሺ ማስረጃውን ልክፈት። እሺ እስከምከፍት ድረስ ሰው እያየን ያለ ነው ጋይዝ። ሙሐመድ እንግዲህ አይሻ የምትባልን እህት እንደዚህ አግብቶ ነበረ እና በልጅነቱ አግብቷት ስለነበረ ለዚህ ጉዳይ አንዳንድ ትችቶች ሲደርስባቸው ከማን ጋር እያነጻጸሩ ነው አልኳችሁ? ቅዱስ ዮሴፍና ወላዲተ አምላክ መካከል ያለው ግንኙነት ልክ እንደዛ እንደሆነ አስመስለው ያልተገባ ነገርን በእመቤታችን ላይ በቅዱስ ዮሴፍ ላይም ሲናገሩ ይሰማሉ።
ይሄ ያልተገባ ነገር ነው። ከመጽሐፍት ላይ ያላገኙትን ነው እንደዚህ በዛ መልኩ ለማስቀመጥ የሚሞክሩትና ሰው ምን እያልኳችሁ ነው? የምር ለንጽጽር የሚበቃ ነገር ነው ወይ የሚለውን እንድታውቁት እንድትረዱት የአይሻን ነገር በደንብ ተረዱት ማለት ነው። አሁን ዮሐድ እያሳየን ያለው እሱ ነው። ራሱ ፈጣሪ ነው አንደኛ አይሻን የመረጠው ለመሐመድ ከፈጣሪ ዘንድ የተመረጠችለት ሆናለች። ስትመረጠለት ደግሞ አይሻ ደግሞ ገና አቃቃ የምትጫወት አሻንጉሊት ያላት በአሻንጉሊት የምትጫወት ልጅ ነበረች። የ7 ዓመት የ6 ዓመት ልጅ ያለች አገባት። በ9 ዓመት ደግሞ የኮንሱሜሽኑ ነው። የ9 ዓመት ህፃን ልጅ ያለች አሻንጉሊት በምትጫወትበት ሰዓት ወደ አልጋ ላይ ይዟት ወጥቷል የሚል ትችት ይቀርባል። ስለዚህ አሁን ትችቱን መጀመሪያ መረዳት አለብን። እነሱ እንዴት ከመሬታችን ጋር እንዳገናኙት እንድትረዱ ማለት ነው። እና እስቲ ትችቱን በደንብ ለመረዳት እሱን እየነገረን ያለው ያሳየን ነው። ያ በጣም ተስፋችን ኢየሱስ ነው የሚለው ኮመንት ጥሩ ነው። ተስፋችን ኢየሱስ ሁሌም ሌላ ቦታም ስትሄዱ ከሆነ ማለት ነው ጥሩ ተስፋችን ኢየሱስ የሚለው ጥሩ ኮመንት ነው። ፕላስ ደግሞ ቅድም ዮሐዴን 100 ሺህ የማስገባት ቻሌንጅ ስትሉ ነበረ፣ እያሰብንበት ነበረ እኛም በምን መልኩ ነገሮች እንትን እንደምንል። የኔም አካውንት አጋጣሚ በጣም ስለተመታ ቪዲዮ ያን ያህል ብሰራም ያን ያህል የሚጠቅሙ አልመሰለኝም። ስለዛ የተወሰነ ይነሳሳና ቪዲዮን የምሰራለት ይሆናል። ፕሊዝ በተቻላችሁ አቅም ዮሐዴን ፎሎ ያላደረጋችሁ ሰዎች ፎሎ አድርጉት። በጣም የተወደደ ወንድማችን ነው። እስልምና ላይ ይሰራል። እስልምና ላይ ሲሰራም ደግሞ የሆነ ጥሩ በሆነ ወይ ይሰራል። ጥሩ ነው። አሪፍ ነው። በጣም ቆንጆ በደንብ እውቀቱን በጣም ቆንጆ ነው። ፕላስ ደግሞ ሰዎችን በማያበሽቅ መልኩ እያደረገ ለማስረዳት የሚሞክር ወንድማችን ስለሆነ ፎሎ ማድረግ አትርሱ። ዮሐዴን እስልምና ላይ ብቻ አይደለም ፕሮቴስታንቲዝም ላይ ሌሎችም ላይ ይሰራል እንደዚሁ። ዮሐዴን ፎሎ አድርጉት። እሺ ቀጥል ሶይ ዮሐዴ አይሰማም? ድንገት እያወራ ከሆነ ኦኬ፣ አይ መደወል አልችልም፣ እዚህ ጋር ይቋረጥብኛል። ዮሐዴ ደውሉለት እስቲ። አኬ ይሰማል? አሁን ተመልሻለሁ። በጣም ይቅርታ ኔትወርክ ተቋርጦ ነበር እና አጥፍቼ ያበራሁት። ኦኬ እሺ ልቀጥል እና አጠራ አድርጌ ለማቅረብ ያክል እየተቆራረጠ ነው። ዮሐዴ ኮንሱሜትድ ዘ ሜሬጅ ዊዝ ሚ ዮሐዴ ምን ማለት ነው? አለውኝ አኬ እየተቆራረጠ ነው። በጣም ምንም እየተሰማ አይደለም። እስቲ አሁን አውራ። እየተቆራረጠ ነው። አሁን ይሰማል? እስቲ አሁን ቀጥል። እስቲ አሁን ድገሙ አንዴ። ወይ ተመልሼ ልግባ መሰለኝ። ተቋርጦ ነበር። አሁን ቀጥል እስቲ
ራሳኪ እንኳን አትሰማው እያወራ ነው። ያው ዮሐዲ እስካሁን አልገባማ ማማዬ አልገባም። እያወራ አይደለም ኔትወርክ መሰለኝ። ኔትወርክ በቃ በጣም እያዛገው ነው ማለት ነው። ቆይ እስቲ አንዴ ትንሿ ዮሐዲ በቃ ወይ እንትን እናድርገው፣ ቀጣይ ቀን እናድርገው። አሁን ሰዓቱ በጣም ሄደ፣ 4 ሰዓት ሆነ። እዚሁ አርፈን እንተኛ። ነገ ግን የሆነ ነገር ላሳይ ነው የገባሁት። እሺ ቀጣይ አሳይሽ። ዮሐዲ ካልሰራለት አንድ ቪዲዮ ልክፈትላችሁ። ካያችሁ ዮሐዲ እንደ መንደርደሪያ አድርጎ ያሳያችሁ ቪዲዮ ነበር። በደንብ ይሄው መጣ። በደንብ ዮሐዲ አለ። ዮሐዲ አለው ይሰማል። አሁን ይሰማል ወይ? እሺ ቀጥል። እሺ ይሰማል። አጠር አድርጋ አጠቃሉና እንጨርስ። እሺ ቀጥይ ማማይ። ነገ ቅዳሴም ስለሆነ ምናምን። እሺ ይሄ ቪዲዮ በመጀመሪያ ላይ ዮሐዲ ያሳያችሁ እንደ መንደርደሪያ አድርጎ ያሳያችሁ የሆነ ፖይንት እንድትይዙበት ነው። ምክንያቱም ይሄ ሼክ የተናገረው ነገር አለ፣ አደገኛ የሆነ ንግግር ማለት ነው። ማለት አስተምሮቱ ራሱ ከምን የመነጨ እንደሆነ ይሄ በጀነት እንዲያለ ይሄ ያለ ምናምን የሚለው ነገር ከአምላካዊ ያልሆነ ነገር እንደሆነ የሚያሳይ ቃል ተናግሯል። አዳምጡት አንዴ። ጁን ሙጠሃራ ነው ያለው። እንዲሁ ለወንዶቹ እንዲህ ተቀማጥለዋል፣ እንዲሆኑ እንጂ ተብሏል። ሴቶቹስ ምን አላቸው? ሴቶቹ ሑር ዐይን አላቸው። እዚያ ወንዶቹን ስለ ጂሃድም ሲያባብላቸው ሲያግባባቸው በሑር ዐይን ይላል። እኛ ጋር እንዲያው ሴቶቹ አይነሳልንም እያሉ ነቢዩ መሐመድ ሴቶች ወንዶችን ሲያባብል ምን እያለ ነው? ለጂሃድ ለጦርነት ማለት ነው። ሲያባብላቸው ምን እያላቸው ነው የሚያባብላቸው? እንደው በጀነት እንዲያለላችሁ እንዲያለላችሁ የሚልን ተስፋ ይሰጣቸዋል የሚል ነው። ይህንን ተፍሲር ሱረቱል አልአዕራፍ የዘረፋዎች ምዕራፍ 8 ቁጥር 1 ላይ ያለውን የዚሁ ሰውዬ ቁርአን ነው። በነገራችን ላይ ሼክ መሐመድ ዘይን የጻፈው ቁርአን ነው። ካያችሁት ሱረቱል አልአዕራፍ ማለት ነው የዘረፋዎች ምዕራፍ ቁጥር 1 ተፍሲሩን ስትመለከቱ ለምንድነው የዘረፋዎች ገንዘብ የአላህና የመልእክተኛው ነው የሚለውን አልሱዩጢና አልዋሂዲ ሲያብራሩ እንዲላል። በጦርነት ከተማረኩ ገንዘቦች ምዕራፍ ይላል። አሁን ወጣቱ በምን ያህል ነገር ምን አይነት ተስፋ ሲያገኝ እንደሚነሳሳ ለማሳየት ያህል ነው። በጦርነት ከተማረኩ ገንዘቦች ምዕራፍ አንደኛው አንቀጽ የወረደበት ምክንያት አለ። ይህ ምዕራፍ በሙሉ የወረደው በበድር በዘመቻ ላይ በተማረከው ንብረት ምክንያት ነው አለ። የበድር ዘመቻ ዕለት ነብዩ መሐመድ ከጠላት ጦር አንድ ወታደር የገደለ የሟችን ልብስና ትጥቅ ይሸለማል። ምርኮም እያመጣም ከምርኮ የሚገኘውን ቁሳቁስ በሙሉ ለማረከው ሰው ስጦታ ይበረታታል በማለት ሲያውጅ ማስተውሉ የወጣቶቹ ሞራል የተነሳሳው ምን ሲባሉ ነው? እናንተ እኮ የዘረፋችሁትን ገንዘብ ወይም ደግሞ የያዛችሁትን የማረካችሁት ገንዘብ እናንተ ናችሁ የምትወስዱ ሲባሉ ይሄኔ በሞራል ተነሳሱና
መግደል ተረባረቡ ማለት ነው። አሁን የመጀመሪያውን ቪዲዮ ካያችሁ ለጂሃድ ሲያባብላቸው እናንተ እኮ የሆረ ላይ ሴቶች አሏችሁ እንዲያሏችሁ በማለት ለወንዶች ተስፋ እንዳላቸው ይናገራል። እኛ ሴቶች ምንድነው ተስፋችን ብለው የጠየቁበት ፖይንት ምንድነው? እነዚህ ወጣቶች ራሱ በዘመኑ የነበሩ ወጣቶች እንኳን ወደ ጦርነት ሲሄዱ የሚሰጣቸው ተስፋ ምንድነው? እናንተ እኮ ከሞታችሁ በኋላ ሴቶችን ትሸለማላችሁ፣ እዚህ ምድር ላይ ያለው ነገር እኮ ሁሉ ነገር በጀነት አለ፣ ችግር የለም የሚል ብልጭልጭ የሆነ ተስፋ ማለት ነው እየተሰጣቸው ነበረ ወጣቱም የሚዘምቱት። ነገር ስታዩት ከሰው የመነጨ እንጂ ከአምላክ ያልሆነ እንደሆነ ከሼኩም ንግግር እንመለከታለን። ምክንያቱም ነብዩ መሐመድ እንደው ለጂሃድ ሲወጡ ተስፋ ብሎ የሰጣቸው ለወንዶቹ ምንድነው ይላል ራሱ ሼኩም ሲናገር እንደው ሴቶች የሆረ ላይን ሴቶች አሉ የሚል ነው። ይሄን የቁርአን አያ ስትመለከቱት ደግሞ እነዚህ ወጣቶች ብሎ የተነሱትና ሞራላቸው የተነሳሳው በምንድነው? ገንዘብን ዘርፋችሁ ለራሳችሁ ተወስዳላችሁ፣ የማረካችሁትን ገንዘብ ለራሳችሁ ተወስዳላችሁ ሲባሉ ተነሱ ማለት ነው። ወደ ጦርነት ብለው እንደተነሱና ሞራላቸው እንደተነሳሳ ይነግረናል። ከዚህ የምንረዳው ምንድነው? ይሄ ከአምላክ ያልሆነ መገለጥ እንደሆነ ይሄ መለኮታዊ መገለጥ እንዳልሆነና ልክ ቅዱስ ጴጥሮስ እንደተናገረው በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን ኢየሱስ ክርስቶስን ኃይልና መምጣት አሳወቅናችሁ እንዳለው ይሄ በብልሃት የተፈጠረ ተረት እንደሆነ ይቅርታ አድርጉልኝና ለአማርኛ ሰዎችን የመሸንገል አይነት ሰዎች ተስፋ አድርገው ይሄንን ነገር ወደሚፈልገው ዓላማ እንዲሄዱለት የተደረገ እንጂ አምላካዊ መገለጥ እንዳልሆነ ግልጽ የሆነ አስተምሮና ግልጽ የሆነ ከሼኮቻቸውም አነጋገር የምንረዳው ከተፍሲሮቻቸውም ከቁርአኑም እንደተረዳ ነው ማለት ነው። ይሄን ለማሳየት ነው። ቃለ ሕይወት ያሰማልን ነበር። እናመሰግናለን ስላደረጋችሁት እንትን። አሁን መተኛት ትችላለህ አኪ። ዩአዲም ጠፋ። እናመሰግናለን። ዩአዲ ጠፋ። እናመሰግናለን። እግዚአብሔር ያክብርልን እናንተንም። እንግዲህ ጋይስ ዛሬ ስለዘያየነው የተስፋችን ላይ ነው፣ የወደፊት ተስፋ ላይ ነው የተወሰነ ያወራ ነው። ቀጣይ ጌታ ቢረዳን ደግሞ የዚህ አይሻ ምናምን ጉዳይ ላይ ከመቤታችን ጋር የሚነጻጸር ነገር አለ ወይ የሚለውን ለማየት የምንሞክረው